joined us Mr. Tinsae Desalegn, CEO of SantimPay. Welcome. We are happy to have you. And I am honored to host. So we can start. Mr. Tinsae Desalegn, you can introduce yourself to our audience and tell us about your background and your current position. Okay, Sifan, thanks so much for inviting me to join this group. So as you said earlier, my name is Tinsae Desalegn. I'm the CEO of SantimPay and the co-founder. So that's it. My background is I'm graduated from AIT, Addis Ababa University Institute of Technology, and my profession was electrical and computer engineering. So I've spent 3 years in SantimPay, and now, as you know, SantimPay is a financial institution working on different payment methods. So I'm leading the company. So that's it. Maybe you may raise your questions. So I'm here to respond and answer accordingly. በጣም ደስ ይላል። ደስ ብሎናል ኢንተርቪው ልትደረግ እሺ ስላልከን እና በኤሌክትሪካል እና ኮምፒውተር ኢንጂነሪንግ ከአዲስ አበባ ኢንስቲትዩት ኦፍ ቴክኖሎጂ በ2007 ግራጁዌት እንዳደረግክ ነግረህናል። So what was the exact moment or experience ኢንጂነሪንግን ለቀህ ቀጥታ ፊንቴክ ካምፓኒ ቢውልድ አደርጋለሁ ያልክበት ሞመንት ትራንዚሽኑ እንዴት ነበር? አክቹዋሊ ኢንጂነሪንግ ሪሌትድ ፊልድ ነው። ያው ፋይናንሻል ኢንስቲትዩሽን ፊንቴክ ስንል አንዱ ከቴክኖሎጂ ጋር የተገናኘ ሴክተር ነው። ሶ ያ ሴክተር ደግሞ ከኢንጂነሪንግ ውጭ ሊሆን አይችልም እና ኢን ሰም ኤክስቴንት የሚገናኝባቸው ሁኔታዎች አሉ። ለምሳሌ አንዱ እዛ ውስጥ ሃርድዌር አሴምብሊ ሊሆን ይችላል፣ ሶፍትዌር ዴቨሎፕመንት ሊሆን ይችላል እና የተለያዩ ደግሞ ቴክኖሎጂካል አርኪቴክቸሮች ሊኖሩ ይችላሉ። ፉሊ ከዛ ጋር ሪሌትድ ባይሆንም ኢን ሰም ኤክስቴንት ሊገናኝ ይችላል። ግን ያው እንደምታውቁት ብዙ ነገሮች ከፕሮብሌም ነው የሚመነጩት እና የሚነሱት። ሶ ወደ ፋይናንሻል ኢንስቲትዩሽን እንድንገባ ያደረገን ወይም እኔን ያደረገኝ ፕሮብሌም ነው። መጀመሪያ ላይ ዞዊቴክ የሚባል ካምፓኒ ክሬት አድርጌ ነበረ ከግቢ እንደወጣው ከጓደኛዬ ጋር አሁን አብሮኝ ኮፋውንደር የሆነው አቤኔዘር ይባላል። ሶ ከሱ ጋር ዞዊቴክ የሚባል ካምፓኒ ከፈትን እና እዛ ካምፓኒ ውስጥ የተለያዩ ሶፍትዌሮችን ዴቨሎፕ እናደርግ ነበር። ሜቢ ከተማ ላይ የምትሰሟቸው አንዳንድ የታክሲ ሄሊንግ ካምፓኒዎች ዴቨሎፕ የተደረጉት በእኛ ነው። እንደ አዲካ፣ ሰረገላ የሚባሉ እንደዛ አይነት ካምፓኒዎች ላይ ሰርተን ነበረ እና ሶፍትዌር ዴቨሎፕ አደረግን። ዘን ግን አንድ ክላይንታችን ኢኮሜርስ እንድንሰራለት ጠይቆን ኢኮሜርስ ዴቨሎፕ አደረግንለት። ኢትዮጵያ ውስጥ ግን ያለው የኢኮሜርስ ቢዝነስ አላደገም። ካሽ ኦን ዴሊቨሪ ነው ወይም ፔመንት ኦን ዴሊቨሪ ነው። ያ ማለት ምን ማለት ነው? አንድ ሰው ከኦንላይን እቃ ያዛል። ካዘዘ በኋላ ኦነሩ ወይም መርቻንቱ የታዘዘውን እቃ ይዞ ይመጣና ለዛ ሰውዬ ይሰጠዋል። ከዛ ካሹን እዛው ይቀበላል። ሶ እንዲህ አይነት ወይ ስለነበረ የኦንላይን ኢኮሜርስ ፕላትፎርሞች ብዙ አላደጉም ኢትዮጵያ ውስጥ። ከዛ እኛ ያንን ዴቨሎፕ ካደረግን በኋላ እንግዲህ ፔመንት ኦን ዴሊቨሪ ነው። ፔመንት ኦን ዴሊቨሪ ደግሞ ኢኮሜርስን ሊያሳድገው አይችልም። ምን እናድርግ፣ ምን ማድረግ አለብን ብለን ማሰብ ጀመርን። በሰዓቱ ኢትዮጵያ ውስጥ የነበረው የዲጂታላይዜሽን
ገና አዌርነስ እና ኢኮሲስተም በጣም እርሊ ነበረ። እነ ቴሌብር አልመጡም። ባንኮች ከተለያዩ ፋይናንሻል ተቋማት ጋራ ቴክኒካል ኢንቲግሬሽኖችን አይሰሩም ነበረ እና እንደዚህ አይነት ኢኮሲስተም በሆነበት ጊዜ ምን እናድርግ ብለን ስናስብ ብዙ ሰው እጅ ያለው ኤቲኤም ካርድ ነበረ። እንዴት ያንን ኤቲኤም ካርድ ለኦንላይን ፔመንት እንጠቀምበት የሚል ሀሳብ አነሳን እና በመሀል ዲስከስ ስናደርግ አንድ ስኩዌር የሚባል ካምፓኒ አሜሪካ ውስጥ እንዳለና ትንንሽ ዲቫይሶችን ፕሮቫይድ እንደሚያደርግ ለመርቻንቶች አወቅን። ከዚያችን ዲቫይስ ወዲያው ኢምፖርት አደረግናትና መጣናትና ያችን ዲቫይስ ለእያንዳንዱ ሰው እየሰጠን ሰው ከስልኩ ጋር አገናኝቶ ካርዱን በመጠቀም ፔመንት እንዲከፍል ነበረ ፕላን ዊች ኢዝ ሮንግ። ምክንያቱም አሁን 100 ሚሊዮን ፖፑሌሽን ቢኖረን እንግዲህ ያችን ዲቫይስ አምጥተን ለ100 ሚሊዮኑ ለማቅረብ ማለት ነው የተነሳንበት ወይ። ከዛ ግን እንደዛ ብለን ወደ ፔመንት መጣን። ፔመንት ላይ ስንመጣ ደግሞ እሱ ራሱን የቻለ ጆርኒ ነበር። ብዙ ማናቃቸው ነገሮች ነበሩ። እንግዲህ አንድ ነገር ወይም አንድ ቢዝነስ ስታርታፕ ሁሉንም ነገር አውቀሽ አይደለም የምትነሺው እና ግራጁዋሊ ነው፣ ስሩ ፕሮሰስ ነው ሁሉም ነገር የሚታወቀ። በዛ ውስጥ የተለያዩ የፔመንት ስታንዳርዶችን ማወቅ ቻልን። ከተለያዩ ባንኮች ጋር በነበረን ዲስከሽን ፔመንት ራሱ ምንድን ነው የሚለውን ነገር ማወቅ ቻልን እና እንደዛ እያለን ወደ ሳንቲም ፔይ ለመምጣት ቻለን። ግን እንዳልኩሽ መነሻው ፕሮብሌም ነው። ኢኮሜርስ ዴቨሎፕ አድርገን ፔመንት የማጣት ፕሮብሌም፣ ያ ነው እንግዲህ ወደ ፋይናንሻል ሴክተር እንድገባ ያደረገኝ። ናይስ፣ በጣም ደስ ይላል። ሳንቲም ፔይ እንደሚታወቀው የመጀመሪያው ኦልሞስት የመጀመሪያው ዲጂታል ዋሌት ነው። ላይሰንስ የተደረገው በ2021 እስከ 2022 ማለት ነው። እና ምን ነበረ ቢገስት ኒር ዴይዝ ሞመንት የምትለው ለሳንቲም ፔይ ኢን ደ ፈርስት 18 መንዝስ? እንዴት ነው ፐርሰናሊ ደግሞ በዛ ሞመንት ላይ አንተ ፓስ ያደረከው? እንግዲህ ሁሉም ነገር ሲጀምር ሁሌ ቀላል አይሆንም። ቀላል የማይሆነው አንዱ እንደ ሀገር ኢትዮጵያ ውስጥ ኢንፎርሜሽን የለንም። እስካሁን በጣም ትልቁ ችግር የኢንፎርሜሽን ጋፕ ነው። ለምሳሌ ላይሰንስ ልታወጪ ስትሄጂ የሚነግሩሽ አንዷን ስቴፕ ነው። ምናልባት 30 ስቴፕ ይኖረዋል እና ሁሉንም ስቴፕ በአንድ ጊዜ ማወቅ አትችይም። ልክ አንዱን ጨረስኩ ብለሽ ስትመጪ ይሄ እኮ አለ ይሉሻል። ሁለተኛ ስቴፕ እንዳለ የሚነገርሽ ከዛ በኋላ ነው። እንደዚህ እያልሽ ነው የምትሄጂው እና ሁሉንም ነገር በአንዴ ኢንፎርሜሽን የለም የሚሰጥሽ ሰው አታገኝም። ይሄ አክቹዋሊ አንድ ድርጅት ላይ ብቻ ሳይሆን በቃ እንደ ሀገር ብዙ ካምፓኒዎች ላይ ብዙ ድርጅቶች ላይ ያለ ኢሹ ነው፣ በተለይ መንግስት ተቋማት ላይ እና እኛ ያንን ላይሰንስ ለመጨረስ ኦልሞስት 1 ዓመት ከ9 ወር ፈጅቶብናል እና ጆርኒው ቀላል አልነበረም። በጣም አድካሚ ነገሮች አሉ። መመላለሱ በራሱ ትልቅ ራሱን የቻለ ፍራስትሬሽን አለው እና ቢሆንም ግን ለምትፈልጊው ፐርፐዝ እና አላማ ግን ኢንዱር ማድረግ እና ፐርሴቨራንስ የመሳሰሉ ነገሮች በጣም መሰረታዊ ነገሮች ስለሆኑ አንዳንድ ጊዜ የብሔራዊ ባንክ ሰራተኞች እየመሰልናቸውም ጥበቆች ሳይፈትሹን እያስገቡንም ምናምን እንግዲህ 1 ዓመት ከ9 ወር ከሆነ በኋላ ያንን ላይሰንስ ለማግኘት ችለናል። በዛ ውስጥ ግን በጣም አድካሚ የነበረው ነገር ቶታሊ ማናቀው ኢንቫይሮንመንት ውስጥ ነው የገባ ነው። ማናቀው ኢንቫይሮንመንት ስልሽ አሁን ላይሰንስ ስታወጪ መመስረቻ ጽሁፍ የሚባል አለ። ከዛ መመስረቻ ጽሁፉ ላይ ደግሞ አላማ የሚባል ነገር አለ። የድርጅቱ ደግሞ ካፒታል የሚባል ነገር አለ። ካፒታሉን ደግሞ ዝም ብለሽ አይደለም የምታስመዘግቢው፣ ቫሉዌሽን መሰራት አለበት። ቫሉዌሽን ስትይ ደግሞ ኢትዮጵያ ውስጥ የሶፍትዌር ቫሉዌተሮች የሉም። ሲንስኛ ፕሮታጎኒስት እንደመሆናችን የመጀመሪያ እንደመሆናችን ኢትዮጵያ ውስጥ ቫሊዩ የሚደረገው ነገር ፊዚካል አሴት ነው እንደ ህንፃ፣ መኪና ምናምን እና የአእምሮ ንብረት ሶፍትዌር ምን ያህል ወርዝ ያደርጋል፣ ምን ያህል ቫሊዩ አለው የሚለውን ነገር ራሱ መገመት ገና የመጀመሪያ ነው። በጣም ከባድ ነገር ነው። ቫሉዌተሮች የሉም እንደ ሀገር እና
እነዚህን ሁሉ ቫሉዌት ማስደረግ ነበረብሽ። ከዛ ቫሉዌት አስደርገሽ ደግሞ ስታመጪ ደግሞ ሰርቲፋይ የሚያደርግሽ ካምፓኒ ወይም ደግሞ የገቨርንመንት ኢንስቲትዩሽን እንዴ ለሶፍትዌር እንዴት ነው ይህን ሁሉ ሚሊዮን ብር ቫሉዌሽን ይዛችሁ የምትመጡት ይልሻል። እና በጣም ቻሌንጂንግ ነበር። እና በዚህ ሁሉ ውስጥ እኛም እየተማርን እያወቅናቸው፣ ከዛ ግን ፍራስትሬሽን ቢኖር ግን ያየነው ነገር ብዙ ሩቅ ስለነበረ እነዛንም ፍራስትሬሽኖችን አልፈናቸው እንድንመጣ አድርጎናል። ይሄ እንደ ሌሰንም ነው ብዬ አስባለሁ። አንዳንድ ጊዜ በእንደዚህ አይነት ነገር ውስጥ ማለፍሽ በራሱ የሚያስተምርሽ ብዙ ነገር ይኖራል እና አይ ቲንክ እሱ ነበር በጣም ሄክቲክ የነበረው ነገር ነበር ለእኛ ቻሌንጂንግ የሆነው። ኦኬ ሳንቲም ፔይ እያደገ በነበረበት ወቅት ላይ ሀገራችን የተለያየ ፎሬን ኤክስቼንጅ ሾርቴጅ፣ ቴሌኮም ሞኖፖሊ እንዲሁም ደግሞ የተለያዩ አይነት ቢሮክራሲዎች ይኖራሉ እና እስቲ ጊቭ አስ ኤ ሪል ስቶሪ ዩ ሃድ ቱ ኔጎሽየት ዊዝ ኢትዮ ቴሌኮም ሊሆን ይችላል፣ ከናሽናል ባንክ ጋር ሊሆን ይችላል እና ደግሞ እንዴት ነበር አፕሮቻችሁ ያንን ሲቹዌሽን ለማለፍ? በጣም በሚያስቅ ሁኔታ እኛ ገና ወጣቶች ነበር። ገና ከዩኒቨርሲቲ እንደወጣን ምናልባት 2 ዓመት 3 ዓመት እንደዚህ አካባቢ ሳንቲም ፔይን ለመጀመር ስናስብ በጣም ከባዱ ነገር የነበረው ከውጭ ኢንቫይሮንመንት ጋር ራሳችንን አመሳስለን መኖር ነው፣ መሄድ ነው። እና ምን ማለቴ ነው? ለምሳሌ አንድ ቢሮ ስትገቢ የቢሮው የሚፈልገው ዲማንድ ከኔ የሚያደርገው ምንድን ነው የሚለውን ነገር አለማወቅ ራሱ አንዱ ትልቅ ፈታኝ ነገር ነው። ምክንያቱም እኛ እንግዲህ እንደምታውቂው ከዩኒቨርሲቲ ወጣሽ፣ ከዛ የሆነ ኢኮሲስተም ውስጥ ገባሽ። አንድ ቢሮ ስትሄጂ ከአለባበስ ጀምሮ ምንድን ነው ለብሼ መሄድ ያለብኝ፣ ከስታይልሽ ጀምሮ ከፀጉር አቆራረጥ ጀምሮ እንዴት ነው መሆን ያለብኝ የሚለውን ነገር በአንድ ጊዜ ያልተማር ነው። ቀስ እያልን በሂደት ነው ያወቅ ነው። ንግግርሽ፣ የምታገኛቸውን ሰዎች እንዴት ነው የምታወራቸው፣ እንዴት ነው ከነሱ ጋር የምትግባቢ የሚለው ነገር በጣም መሰረታዊ ነገሮች ናቸው። ግን መጀመሪያ ከአንድ ባንክ ጋር ነበረ ለመስራት ያሰብነው እና ኦልሞስት ከዛ ባንክ ጋራ ኔጎሽየት አድርጎ ለመጨረስ አሳምኖ ለመጨረስ ክሎስ ቱ 11 ወር አካባቢ ፈጅቶብናል። ምክንያቱም የኢትዮጵያን ኢኮሲስተም ብታየው በተለይ የባንኪንግ ሴክተሩ ላይ አንደኛው ባንክ የሆነ ነገር ሲጀምር በቃ ሌላውም ኮፒ እያደረገው ይሄዳል እንጂ ይሄ በራስ ሁሉም ሰው ወይም ሁሉም ባንክ ወስኖ የሆነን ፕሮዳክት ሪሊዝ ማድረግ ላውንች የማድረግ ነገር ብዙ አታይም። የመከታተል ነገር ነው የምታየው እና አፕሮቻችንም ስንቀርባቸው የት ባንክ ሰርታቸዋል ነው የመጀመሪያው ጥያቄ እና እሱ በጣም ቻሌንጂንግ ነበር ለኛ እና አንድ ማስታውሰው በዚህ ሂደት ውስጥ አንዱ የኛ ሪል ስቶሪ በጣም በተደጋጋሚ ቀጠሮ ይዙልናል፣ እንሄዳለን። አንዳንድ ጊዜ በቀጠሯቸው ሰዓት አይገኙም፣ አንዳንድ ጊዜ ደግሞ ከቀጠሩም በኋላ ይጠፉብናል እና በጣም ሄክቲክ የሆነ ሞመንት አሳልፈናል እና አንድ ጊዜ የማስታውሰው በጣም አመላለሱን። ይሄ አሁን በ11 ወር ነው ኔጎሽየት አድርገን የጨረስነው ያልኩሽ ባንክ ላይ በጣም አመላለሱን እና አንድ ቀን በቃ በጣም ዴስፐሬት ሆነን ምን እናድርግ ብለን መነጋገር ጀመርን። ከዛ በቃ እኛ ኢትዮጵያውያን መሆናችንን አይተው ነው እና ብዙ ደግሞ እዚህ ሴክተር ላይ ያለው ለኢትዮጵያዊ ያለው ቫልዩ ሲስተም በጣም የወረደ ነው። ስለዚህ ለምን ነጭ ይዘን አንሄድም የሚል ዲስከስ አደረግን። ከዛ እንግዲህ በሱ ተስማማንና ነጭ ደግሞ ከየት ይምጣ የሚለውን ስናወራ በዛ ጊዜ እኔ የአዲስ አበባ ዩኒቨርሲቲ ማስተርስ ክላሴን ጀምሬ ነበርና ከሶሪያ የመጣ ያኔ ሶሪያ በጣም ኪዮስ ውስጥ ነበረች እና በብጥብጡ ምክንያት ወደ ኢትዮጵያ ተሰዶ የመጣ ግን አብሮኝ የሚማር ሶሪያዊ ነበር፣ ካሊድ ይባላል እና በቃ ለምን ካሊድን ይዘነው አንሄድም ተባባልን። ዘንድ ደወልኩለት ለካሊድ ጓደኛዬ እና ካሊድ እንዴት ነህ አለው፣ ደህና ነኝ አምጉድ ምናምን ተባባልን። አንድ ስራ ነበር እና
ጆይን እንድታደርገን ነበር ይዤ ልሄድ አስቤ ነበር ምናምን አልኩት። ከዛ ኢትስ ኦኬ ችግር የለውም እመጣለሁ፣ ግን ምንድነው ስራው ሄጄ ምንድነው ምለው ምንድነው ማደርገው የሚሉትን ጥያቄዎች ሲጠይቀኝ በቃ መምጣት ብቻ ነው አልኩት። ቁጭ ማለት ነው ሌላ ምንም የምታደርገው ነገር የለም አልኩት። እንዴ ቁጭ ማለት በቃ እና በዛ ታይም እኛ ያሰብነው ነጮችም አብሯቸው ይሰራል የሚለው ሜንታሊቲ መፍጠር ነበር። ከዛ እንግዲህ በቀጠሯችን ሰዓት ሄድን። ልክ ስንሄድ ደወሉልንና ዛሬ ሌላ አርጀንት ቀጠሮ ገጥሞናል፣ ስለዚህ አንችልም አሉ እና በቃ ካልሄድንም ምሳ ጋብዘነው ምናምን ተለየነው ልሻለው። እና እንዲህ አይነት በጣም ዴስፕሬሽን ውስጥ የገባንባቸው ጊዜዎች ነበሩ፣ በተለይ ኔጎሽዬት ለማድረግ እና ኮንቪንስ ለመደራረግ። ግን በጣም እዛ ነገር ላይ ኢንዱር አድርገን እስከ መጨረሻው ሄድንና ከዛ ባንክ ጋራ ተፈራረመን። የመጀመሪያ እሷ የመጀመሪያው ፖይንት ነበረች በጣም ቻሌንጂንግ የነበረችው። ከዛ ባንክ ጋር እንደተፈራረምን እንዳልኩሽ ኢኮሲስተሙ አንደኛው ምን አደረገ ከማን ጋር ሰራችሁ የሚለው ነው ማተር የሚያደርገውና ብዙ ጊዜ በራሱ አይቶ ገምግሞ ይሄ ነገር ያዋጣናል ብሎ የመስራት ነገር የኛ የባንኪንግ ሴክተሩ ላይ ኢኮሲስተሙ ላይ አታገኝም። ከዛ በኋላ ግን የተለያዩ ባንኮች ራሳቸውን አፕሮች እያደረጉን እኛም ደግሞ እየሄድን አፕሮች እያደረግን ፕሮዳክቶቻችንን በደንብ ሴል ማድረግና በተለይ ቴክኒካል ኢንቴግሬሽን እና የቢዝነስ ሞዳሊቲያችንን በመነጋገር ልንሰራ ችለናል ማለት ነው። እና እንዲህ አይነት ሞመንቶች ነበሩ ለማለት ነው። በጣም የሚያስተምር ነው። የመጀመሪያው ቻሌንጅ ቢኖርም ግን አልፎ ፐርሲቪር አድርጎ ዲል እስከ ማድረግ ድረስ እንዲሁም ደግሞ ከዛ በኋላም ቀጣይ ስራዎችን መስራት በደንብ ኦዲየንሶቻችንም እኔም እየተማርኩበት ነው ያለሁት። ቀጣይ ደግሞ ጥያቄ ዞዊ ቴክ ላይ ጀነራል ማናጀር እንደነበርክ ስቲል ጀነራል ማናጀር እንደሆንክና እንዲሁም ደግሞ ሳንቲም ፔይ ላይም ሲኢኦ ነክ። እንዴት ነው ሜንታሊ ስዊች የምታደርገው ቢትዊን ደቱ ላይ ቴክ ፊርም ራን ማድረግ እና ሌላ ደግሞ በፋይናንሻል ኢንስቲትዩሽን ላይ መስራት? ሃው ኢዝ ዘ ቱ ጎይንግ ቱጌዘር? ምን መሰለሽ በእኔ ያኛው እንዳልኩሽ በዴቨሎፕመንት ብቻ ነው የምንሰራው። የተለያዩ ክላይንቶቻችን መጥተው ዴቨሎፕመንት ሲጠይቁን እነሱን በሪኩዌስታቸው መሰረት ዴቨሎፕ እያደረግን ፕላትፎርሞችን ነው የምናቀርበው የነበረው። ግን ዌን ኢት ካምስ ቱ ግን ሳንቲም ፔይ ሲመጣ ግን ሌላ ኢኮሲስተም ነው ማለት ስትራክቸራሊ ፊት የሆነ ካምፓኒ መሆን ይጠበቅበታል። እና ያንን ለማድረግ መጀመሪያ የወሰንነው ምንድን ነው፣ እኛ ቴክኒካል ሰዎች ነን፣ ሞሮፍ ብዙ ስለ ቢዝነስ እውቀቱ የለንም። ከዛ ደግሞ ቢዝነስ ብቻ ግን አይደለም ፋይናንሻል ሴክተሩ ደግሞ የሚያስፈልገው ጥሩ የማርኬቲንግ ስትራቴጂ አቲቲዩድ ያለው ሰው ያስፈልጋል። ቢዝነስ ዴቨሎፕመንት ላይ የሚሰራ ሰው ያስፈልጋል። የካምፓኒ ስትራክቸር ላይ የሚሰራ ሰው ያስፈልጋል። እነዚህ ሁሉ ነገሮች ካልመጡ ካምፓኒውን ሊድ ማድረግ አትችይም። ዘን ምንድን ያደረግነው ቀድመን እኛ ቴክኒካል ሰዎች ነን፣ ከኛ ጋር ሆኖ ሊረዱን ሊያግዙን የሚችሉ ሰዎችን ወደኛ ካምፓኒ ጆይን እንዲያደርጉ ማድረግ ነው። ያንን ስናደርግ እንደምታውቂው በተለይ ስታርታፕ ኢኮሲስተም ላይ አንዱ በጣም ቻሌንጂንግ የሆነው ፒች ዴክ እንኳን እንዴት እንደሚሰራ እንዴት ፒች እንደሚደረግ ብዙ ጊዜ አንደርስታንድ የማናደርግበት ሲቹዌሽን ነው ይሄ የስታርታፕ ኢኮሲስተሙ። ስለዚህ ይህንን ነገር አብሮን በመሆን ሊያስተምረን የሚችል አብሮ ሊሰራ የሚችል ሰዎችን መፈለግ ነበር እና የተወሰኑ ሰዎችን አገኘን። የተወሰኑ ሼሮችን ሸጥንላቸውና ካምፓኒ ስትራክቸር የመጀመሪያ ነገር ሰራን። ከዛ ቦርድ አቋቋም። ከዛ እንዲህ ሲሆን ብዙ ኤክስፐርቲዝ ነው የሚኖረው። እኛ ጋር ቴክኒካል ኤክስፐርቲዝ አለ። ከዛ ደግሞ ቲማችን ጋር ቢዝነስ ዴቨሎፕመንቱ አለ፣ ማርኬቲንግ ስትራቴጂ አለ፣ የካምፓኒ ስትራክቸሩ፣ እነዚህ ሁሉ ነገሮች ያስፈልጋሉ። በተለይ ካምፓኒ ስትራክቸር ስንል አንድ ካምፓኒ ከመጀመሪያው ጀምሮ ሲሰራ
ወዴት ማደግ እንዳለበት መጀመሪያ ነው ፎርካስት መደረግ ያለበት። ልክ ምን እንደማለት ነው? ህፃን ልጅ አሁን ሲወለድ 10 ጣት ኖሮት ነው የሚወለደው። ካደገ በኋላ አይደለም 10 ጣት የሚኖረው። ሲያድግም የ10 ጣት ነው የሚኖረው። ሶ ካምፓኒው ከመጀመሪያው ጀምሮ ስትራክቸርድ ሆኖ ምን ምን ዲፓርትመንቶች ያስፈልጉታል የሚሉት ነገሮች ኖረውት ነው መሰራት ያለበት። ሶ እንዲያደረግንና እነዚህ ሰዎች በደንብ ሼፕ አደረጉን፣ ጋይድ አደረጉን እና ማናቀውን ኢኮሲስተም እንዴት ሊድ እንደሚደረግ እንዴት ኢኮሲስተሙ ተያይዞ እንደሚደረግ በመመካከርና እነዚህ ሰዎች ከኛ ጋር በማድረግ የሆነ የደረጃ እውቀት እንዲኖረን አደረግን። ከዛ በኋላ ግን እየተማርሽ የምትሄጃቸው ነገሮች አሉ፣ እያወቅሻቸው የምትሄጃቸው ነገሮች አሉ። ስቲል ነው እያወቅናቸው የምንሄደው ብዙ ነገር አለ እና በእንደዚህ አይነት ሁኔታ ነው እኔም የካምፓኒው ሲኦ ስሆን ራሴን በዚህ ልክ ነው እየቀረስኩኝ ሰዎች ሼፕ እያደረጉኝ የመጣሁት። ይህንን በማድረጋችን ውስጥ በተለይ ሳንቲም ፔይ በጣም እያደገ ሲመጣ ይህንን የመጀመሪያው ዘዊቴክ የሚባለውን ካምፓኒ ለሳንቲም ፔይ ሶፍትዌሮችን ዴቨሎፕ እንዲያደርግ አደረግንና ቢዝነስ አቲቲዩዳችን ወይም ቢዝነስ ሞዳሊቲያችን ቶሎ ብሎ ተርን አደረገ። ምክንያቱም ሳንቲም ፔይ ጋር ያለው የቢዝነስ ሞዴል እና ዞዊቴክ ጋር ያለው የቢዝነስ ሞዴል በጣም የተለያየ ነው። ወዴቱ መሄድ አለብን፣ የትኛው ነው የሚያዋጣ ቢዝነስ፣ የዚህ ካምፓኒ ዕጣ ፈንታ ምን መሆን አለበት የሚለውን ቶሎ ዲሳይድ አደረግን እና ፉሊ ወደ ሳንቲም ፔይ ሽፍት አደረግን ማለት ነው። እንደዛ አድርገን ነው እንግዲህ ካምፓኒውን ስታብሊሽ ካደረግን በኋላ ሊድ ማድረግ የጀመርነው ሳንቲም ፔይ ላይ ፎከስ አድርገን ማለት ነው። እንደምታውቂው እኔ ሁሌም እንደምለው ቢዝነስ ወይም ደግሞ አንድ ካምፓኒ ስናቋቋም ኢትስ ላይክ በጉም እንደመሄድ ነው። ምን ማለቴ ነው? ምናልባት በጣም ጉም አይታችሁ የምታውቁ ከሆነ በተለይ ብዙ አዲስ አበባ ላይ አይኖርም፣ ክፍለ ሀገር ላይ እስከ 2 ሜትር ጥቅጥቅ ባለ ጉም ውስጥ እስከ 2 ሜትር ምናምን ይታያቸዋል። ከዛ በኋላ ግን ነጭ ነው አይታይም። እና ልክ 2 ሜትሯን ስትሄዱ ግን ሌላ 2 ሜትር ይታያቸዋል። እንደገና ሌላ 2 ሜትር ስትሄዱ ሌላ 2 ሜትር ይታያቸዋል። እና ሁሉንም ነገር በአንዴ ውቅ አድርጋችሁ የምትጨርሱት ነገር አይደለም፣ ፕሮሰስ ነው እና ስሩ ፕሮሰስ ነው ብዙ ነገር የሚታወቀው እና ስሩ ፕሮሰስ ነገሮች እየተገለጡልን እያወቅናቸው ሄድንና እንግዲህ ሳንቲም ፔይን ክሬት አድርጎ እዚህ ድረስ ለማድረስ በቃ። ግን ትልቁ ሌሰን ብዬ የማስበው ከዚህ ውስጥ ብዙ ጊዜ እኛ ቴክኒካል ሰዎች እንሆንና አብረን ከቴክኒካል ሰዎች ጋር ብቻ እንሰራላ ዱዌል የምናደርገው ፕላትፎርማችን ላይ ፊቸሮቻችን ላይ ቴክኒካል ነገሩ ላይ ብቻ ዱዌል እናደርግና እንዴት ሪቨኑ ጀነሬት ማድረግ አለበት የሚለውን ፓርት ደግሞ እንረሳዋለን። በቃ በፊቸሮችና በፕላትፎርማችን ማማርና በፕላትፎርማችን ኢፊሸንሲ እየተደሰት ፋንታሳይዝ እያደረገን ልንቀጥል እንችላለን እና በተለይ እነዚህ ሊያግዙን የሚችሉ ሰዎችን ጋዘር አድርጎ መምጣትና አብሮ መስራት ኮላቦሬት ማድረግ ትልቁ ቁም ነገር ነው እዚህ ውስጥ ወይም የምናገኘው ቴካዌ ነው ብዬ አስባለሁ። ዴፊኒትሊ በደንብ ተገልጿል። እኛ አሁን እዚህ አብዛኛው ዩኒቨርሲቲ ተማሪዎች ነን። እዚህ ውስጥ ኤሌክትሪካልም ሶፍትዌርም ተማሪዎች አሉና ብዙ እዚህ መሀል ያሉት ስታርታፕ መመስረት ይፈልጋሉ። ስታርታፕ በመመስረት ሂደት ውስጥ ደግሞ ቅድም ሚስተር ትንሳኤ እየገለጸ እንደነበረው ቢዝነስ በጉም ውስጥ እንደመሄድ ነው። ስለዚህ በዚህ በጉም ውስጥ በምንሄድበት ጊዜ ደግሞ አብረውን የሚሄዱ ሰዎችን በደንብ አድርገን አይደንቲፋይ ማድረግ አለብን እና እናንተ ሳንቲም ፔይ ውስጥም ሊሆን ይችላል ከዚህ ቀደም በነበረክ ኤክስፒሪየንስ ኮፋውንደሮችህን እንዴት ነው ክራይቴሪያ የመረጥክበት ወይም ደግሞ አብሮ ለመስራት ያንን ሰው ብላችሁ የምታዩበት መንገድ ነው? እንዴት ነበረ መሰለሽ ኮፋውንደሮቻችንን ስንመርጥ አሁን አንዳንድ ጊዜ ትንሳኤን እንደ ትንሳኤ የማይቀበሉት ቢሮዎች፣ ኦፊሶች ይኖራሉ። እኔ አሁን ምናልባት ነግራችሁ ይሁን አላውቅም፣ የመጀመሪያ ጊዜ አንድ ላይሰንሳችንን ልናወጣ ስንሄድ የገባንበት ኦፊስ
ስኒከር አድርገን ጂንስና ሸሚዝ ለብሰን ማለት አለባበሳችን፣ የፀጉር ስታይላችን ምናልባት ተንጨባረን ምናምን ሊሆን ይችላል የገባ ነው እና ከአንደኛው ኮፋውንደራችን ወይም አሁን የሳንቲም ፔይ ሲቲኦ የነበረው አቤኔዘር ጋር ነው እና ላይሰንስ ጋይድ የምታደርገው እና የምትሰጠዋ ሴትዮ ጋር ነበር እና ከእንግዶች ጋር ነበረች። ልክ እንግዶቿን እንደጨረሰች ልንገባ ስንል እንዴ ማናችሁ? ከየት ነው የመጣችሁት? ለምንድን ነው የመጣችሁት? ምናምን አለችን። አከታትላ አንድ አይነት ጥያቄ ጠየቀችን እና ላይሰንስ እንዴት እንደሚወጣ ለማወቅ ፈልገን ነበር ምናምን ስንላት በቃ ፕሮፐርሊ ትሪት አላረገችንም። ስራ ላይ ነኝ አለችን። ኦልሞስት ጨርሳ ነበር ስራዋን እና በደንብ ትሪት አላደረገችንም። የማባረር ያህል ነው አፕሮቿ። በጣም አንታጎኒስቲክ የሆነ አፕሮች ነበር። ከዛ ተመለስንና በሌላው ቀን ምን አደረግን? ሱፍ ለብሰን ፀጉራችንን ተስተካክለን ምናምን ሄድን። ከዛ ተቀበለችን። ራሷ ሴትዮ አላስታወሰችንም እርግጠኛ ነኝ። በቃ ውሃ ጋብዛን፣ ሻይ ጋብዛን ምናምን በደንብ ነግረን ምናምን ወጣ እና ትንሣኤ እንደ ትንሣኤ የሚቀበለው ሰው ስለሌለ ማን እንደዚህ አይነት ቤት ገብቶ ቢያወራ ዲስከስ ቢያደርግ ክሬዲብል የሆነ ሰው ብለን አሰብን እና ዩኒቨርሲቲ 5 ኪሎ ስንማር የምናውቃቸው አስተማሪ ነበሩን። የአሁኑ ቦርድ ቼርማናችን የነበሩት ፕሮፌሰር ዳንኤል ቅጣው እና እሳቸውን አማከርናቸው። ከዛ አማከርናቸው እና ካምፓኒያችን ውስጥ ጆይን እንዲያደርጉ ጠየቅናቸው። ከተወሰነ ዲስከሽን በኋላ አዩት፣ ቪዥናችንን ሲያዩት፣ ምን እንዳስብን ሲያዩት ጆይን አደረጉን። አሁን ፕሮፌሰርን ያስገባናቸው ምናልባትም የፕሮፌሰር ጥቅም እና የፕሮፌሰር ስራ ያለቀው የመጀመሪያ ሰሞን አካባቢ ነው ማለት ይችላለሁ። ምክንያቱም እሳቸው የሚገቡበት ቢሮ በጣም ሪስፔክትድ ናቸው። በደንብ ትሪት እየተደረጉ የሚፈልጉትን ነገር ማግኘት ይችላሉ። አንዱ አፕሮቻችን ምንድን ነው? የተለያዩ ኦፊሶች፣ የተለያዩ ሰዎች ጋር ሄዶ ሊያወራ የሚችል ወይም ደግሞ ሊያሳምን የሚችል ነው። ሌላው ግን አሁን እኛ ቴክኒካል ስንሆን ድሮ እንኳን አሁን ኤሌክትሪካል ተማሪ እያለው ላብ ሪፖርት ማዘጋጀት፣ ዶክመንቴሽን መስራት ምናምን እሱ ነበር ሄዴካችን ለኛ። ቁጭ ብላችሁ ቀኑን ሙሉ ማትስ፣ ኤሌክትሮኒክስ ምናምን ፈለጣዎች አሉ አይደለ? ፈለጡ ብትይን ይቀለናል ዶክመንት ከማዘጋጀት። ዶክመንት ማዘጋጀቱ ፒች ዴክ መስራቱ ራሱ በጣም ትልቅ ሄዴክ ስለነበር በዶክመንት ሳይድ ደግሞ ቢዝነሳችን ዴቨሎፕ በማድረግ በዚህ ደግሞ ሊያግዘን የሚችል ሰው ብለን አሰብን እና በዚህ ማዕቀፍ ውስጥ ሆነን ሰው መፈለግ ጀመርን። አንድ ሰው አገኘን። እንደዚህ እያልን ነው ሰዎችን ስንሰበስብ የነበረው። ሞሮፍ ፕሮፌሽናል ቫሊዩ ሊሰጡን የሚችሉ ሰዎችን ነበረ እያሰብን የነበረው እና አገኘን ከተለያየ ባክግራውንድ የመጡ ሰዎችን። እንዲህ አይነት አፕሮች ነበረ የተከተልነው። ፕሮፌሽናሊ እኛ ሊያግዙን የሚችሉ ካምፓኒ ኢንፎርም ስናደርግ ሼር ካምፓኒ መሆንም ስላለበት የተወሰኑ ሼሮችን መሸጥ ነበረብንና ሼሮችን ነው የሚገዛን ሰው ብቻ ሳይሆን ካምፓኒ ውስጥ ገብቶ ሊያግዘን የሚችል ሰው። ካምፓኒው ምን ይፈልጋል? ፋይናንሻል ተቋም ለምሳሌ ቅድም እንዳልኩት ጥሩ የሆነ የፋይናንስ እውቀት ያለው ሰው ሊፈልግ ይችላል። ቴክኒካል ባክግራውንድ ያለው ሰው ሊፈልግ ይችላል። ካምፓኒ ላይ ስትራክቸር ላይ ሰርቶ የሚያውቅ እንደዚህ እያሰብን ከዛ ደግሞ የተለያዩ ኮኔክሽንም ያለው ሰው ለምሳሌ ከተለያዩ ባንኮች ጋር ሊሆን ይችላል፣ ከተለያዩ ቢዝነሶች ጋር ኮኔክሽን ያለው ሰው ብለን እንደዚህ አስበን ነው ለካምፓኒው ሊጠቅም የሚችል ሰው ብለን ነው። እንዲህ አይነት ዌይ ነው እየተከተልን የነበረው ማለት ነው። ካምፓኒውን ክሬት ካደረግን በኋላ የእነዚህ ሰዎች ጥቅምና ቫሊዩ በጣም ትልቅ ነበር ማለት ነው። አይ ሆፕ አወር ኦዲየንስ በደንብ ልምድ እየቀሰመ እንዳለና ስታርታፕ ደግሞ መመስረት የምትፈልጉ ኮፋውንደሮቻችሁን በጥንቃቄ መምረጥ እንዳለባችሁ እየተማራችሁ እንዳለ
እንደ ጀነራል እንደ ሲኢኦ ላይክ ሳንቲም ፔይ ላይ ኢንጂነሪንግ ቲም አላችሁ አይደል? ሶ እንዴት ነው ጀነራል ማኔጅመንቱ ላይክ ዲፕ ዳውን ዲቴይል ድረስ ትገባለህ? ፑል ሪኩዌስቶችን ማኔጅ ማድረግ ሊሆን ይችላል፣ ሲስተም አርኪቴክቸር ዲቤት ላይ መስራት ሊሆን ይችላል፣ ወይስ ኦቨርኦል ከላይ ያሉ ማኔጅመንት ዲሲዥኖችን ነው የምትሰራው? ላይክ ከኢንጂነሪንግ ቲሞቹ ጋር ያለ ኢንተራክሽን ደግሞ የተወሰነ ብትለን። እንግዲህ ሲኦ ስትሆኚ ካምፓኒ ውስጥ የሚደረጉ እያንዳንዱ ነገሮች ማወቅ ይኖርብሻል። ግን እንደዛ ስል ግን ሁልጊዜ በጣም ዲቴል በሆኑ ስራዎች ዲቴል በሆኑ ነገሮች መጠመድ ራሱ የራሱ ችግር አለው። ግን ምንድን ነው አሁን ቀደም ስትራክቸር ያልኩሽ ነገር አለ። ለምሳሌ ቴክኒካል ዊንጉን ሲቲኦ ማኔጅ እንዲያደርግ ታደርጊዋለሽ። የማርኬቲንግ ዊንጉን ደግሞ ማርኬቲንግ ማናጀሩ ወይም ደግሞ ቺፍ ማርኬቲንግ ኦፊሰሩ ማኔጅ እንዲያደርግ ታደርጊዋለሽ። ኤችአሩን ኤችአሩ ከዛ ደግሞ በጣም ኢንጂነሮች ደግሞ አሉ። የወረድሽ ስትመጪ ቴክኒካል ሊዱ ደግሞ ሌላውን ቲም ማኔጅ እንዲያደርግ ማድረግ ነው። ወይም ዴሊጌት ማድረግ በጣም መሰረታዊ ነገር ነው ካምፓኒ ውስጥ። ምክንያቱም ሁሉንም ስራ መስራት አትችይም። አንቺ አንድ ሰው ነሽ። ካምፓኒውን ስትራቴጂ አውጥተሽ የት ላይ ነን ያለነው፣ ከፕላናችን አንጻር ዴቨሎፕ ከሚደረጉት ፕሮዳክቶቻችን አንጻር ምን ላይ ነን የሚለውን ኦቨርሲ ማድረግ ነው። አንዳንዴ ግን ዲቴል ስራዎችን ሪቪው ማድረግ እና ማየት፣ ከኢምፕሎይ ጋር ያለሽ ኢንተራክሽን በጣም ማተር ያደርጋል። በእንደዚህ አይነት ሁኔታ ነው እንግዲህ ካምፓኒውን ማኔጅ የምናደርገው። እኔ እንግዲህ ሲኦ ነኝ። ከዛ ግን ከኔ በላይ ደግሞ ቦርዶች አሉ። ከቦርዶች ጋር ያለኝ ዲስከሽን አለ፣ ደግሞ ከኤምፕሎዮች ጋር ደግሞ ያለኝ ደግሞ ሪሌሽንሽፕ አለ። ሪሌሽንሽፑ አንዳንድ ጊዜ ታች ድረስ መሆን አለበት፣ ግን ትልቁን ፒክቸር እያሰብን ዴሊጌት እያደረግን ሰዎችን እያመንን ነው መስራት ያለብን ብዬ አስባለሁ። አሁን እኛ ካምፓኒያችን ውስጥ 170 ምናምን ኤምፕሎዮች አሉ። አንዳንዶቹን ላላቃቸውም እችላለሁ፣ ግን በተለይ ሪሰንትሊ የሚገቡ አዳዲስ ሀየር የምናደርጋቸውን ኤምፕሎዮች፣ ነገር ግን ዲፓርትመንቱን አውቃለሁ። አንዳንድ ጊዜ ደግሞ ፐርሰናል ሪሌሽንሽፕ የሚያስፈልገኝ ጊዜ ስለሚኖር ፐርሰናሊ ደግሞ እያንዳንዱን ኢንጌጅ ማድረግ እና ከእያንዳንዱ ጋራ ደግሞ ዲስከስ ማድረግ ይጠይቃል። ያው ካምፓኒ ሊድ ስታደርጊ አንዳንድ ጊዜ ቢሮዬ ስገባ እኔ ዛሬ እንዴት ነው ለካምፓኒው ገንዘብ ማመጣው የሚለውን ነገር ነው ማስበው። ሬቨኑ እንዴት ነው ጀነሬት ማድረግ የሚችለው የሚለውን ነገር ነው ማስበው። እሱ አንዱ ፓርት ነው። ሌላ ደግሞ ሂውማን ኤለመንት አለ። ከኔ ጋር አብረው የሚሰሩ ኢምፕሎዮች ምን ላይ ነው ያሉት፣ ምንድነው ኤክስፐርቲዛቸው፣ ምን አይነት ታለንት አላቸው፣ ለካምፓኒው ምን የሚጠቅም ነገር ይሰራሉ የሚለውንም ነገር ቀርቦ ከነሱ ጋር መነጋገር ያስፈልጋል፣ መታወቅ ያስፈልጋል። አሁን ሳንቲም ፔይ ለምሳሌ እኔ ኦፊስ የለኝም እና ከኤምፕሎዮች ጋር ነው የምቀመጠው አንድ ላይ። ለምንድን ይህንን የማደርገው? አሁን አሉ ለምሳሌ ማርኬቲንግ ማኔጀራችን ወይም ቺፍ ማርኬቲንግ ማኔጀራችን፣ ሌሎቹ ኤችአር ምናምን ቢሮዎች አሏቸው። እኔ ግን ቢሮ የለኝም። ከኤምፕሎዮቼ መሀል ነው የምቀመጠው። ለምንድን ነው ያንን ነገር ያደረግኩት? አንደኛ በመካከላችን ባውንደሪ እንዳይኖር፣ ሂውማን ኤለመንቱ እንዲኖር፣ ሪሌሽን በደንብ እየተነጋገርን መስራት እንድንችል በሚል ነው እንደዚህ ማደርገው ወይም ደግሞ ያደረግኩት። ካምፓኒ ሊድ ስታደርጊ ትልቁ ፒክቸር ያስፈልጋል። ከዛ ደግሞ አብረሽ የምትሰሪያቸውን ሰዎች ትረስት ማድረግ ያስፈልጋል፣ ኦቨርሲ ማድረግ ያስፈልጋል። አንዳንዴ ደግሞ ፐርሰናል ሪሌሽንሽፕም ደግሞ ያስፈልጋል፣ ሂውማን ኤለመንቱም ደግሞ ያስፈልጋል። እና ይሄ ባውንደሪዎች እንዳይፈጠሩ፣ የአለቃና የኢምፕሎይ አይነት ሜንታሊቲዎች እንዳይፈጠሩ ደግሞ እንደ አንድ ከነሱ ጋር አብሮ እንደሚሰራና የካምፓኒን ቢግ ፒክቸር ሊያስፈጽም እንደሚችል ሰው እንደነሱ አይነት ሰው እንደሆንኩኝ ፊል እንዲያደርጉኝ በሚል ደግሞ በመካከላቸው ሆኖ መስራትን እመርጣለሁ። እንደ ጓደኛ። ከዛ ግን
ደግሞ ካምፓኒው ሊድ እንደሚያደርግ ሰው ሆኜ ነው እንግዲህ እየሰራ ያለሁት። ሶ ማተር የሚያደርገው ኦቨርኦል ባላንስ ማድረግ ነው ማለት ነው። አሁን ደግሞ ወደ ቴክኒካል ጥያቄዎች እንግባና ስለ ሳንቲም ፔይ ፎር ኤግዛምፕል ባክኤንዱ ላይ ኤክስትሪም ሪሊያቢሊቲ ያስፈልገዋል ሃንድል ለማድረግ። አንስቴብል ኔትወርክ ሊኖር ይችላል፣ ሩራል ፓርት ኦፍ ካንትሪ ላይ ልንጠቀምበት እንችላለን። እና what are the some of the clever engineering trick or architectural designs you are most proud of, like እናንተ ኢምፕሊመንት ያደረጋችኋቸው? ያ እኔ ዲፕ ያው ሶፍትዌር ላይ ዲፕ እውቀት የለኝም፣ የተወሰነ እውቀት ነው ያለኝ። ግን ብዙ ጊዜ የምንጠቀማቸውን አፕሮች ልንገርሽ። በጣም ማተር የሚያደርገው እስካሁን እንግዲህ ካየናቸው አሁን ሳንቲም ፔይ በጣም ስሙዝ ሲስተም ነው ያለን። ኦንላይን ፕላትፎርማችን፣ ኢንስቶር ፕላትፎርማችንም የተለያዩ ቦታ ላይ ዲፕሎይ ያደረግናቸው ኢንክሉዲንግ የሳንቲም ፔይ ፖስ ማሽኖች በጣም ቤተር የሆኑት ለምንድን ነው? ለምሳሌ ስለ ፖስ ማሽናችን ላወራ። የኛ የሳንቲም ፔይ ፖስ ማሽን በፍጥነትና በሪሊያቢሊቲ ኦልሞስት 65% they are better than the banks አሁን ካላቸው የፖስት ዲቫይሶች። ያ ለምንድን ነው የሆነው? ሲምፕሊ አርኪቴክቸራችን ነው የተጠቀምነው፣ አርኪቴክቸር ነው። ሶ ለምሳሌ በቀላሉ ባወራ ፖሶች ዳይሬክትሊ የባንክ ስዊች ሲስተም አለ። ዳይሬክትሊ ከባንክ ስዊች ሲስተም ጋር ነው ኢንቴግሬት የሚደረጉት ወይም የተደረጉት። የአብዛኛው ኦልሞስት የሁሉም ባንኮች አርኪቴክቸር እንደዛ ነው። የኛ አርኪቴክቸር ግን በጣም የተለየ ነው። እንደዚህ አይነት አርኪቴክቸር አይደለም ያለን። ሶ ያ በመሆኑ ምክንያት በጣም ሪሊያብል ናቸው፣ ፈጣን ናቸው። እንደውም አንዳንድ ጊዜ በእኛ ፖስ ማሽን ስትከፊ ኢቲ ስዊች ሄዶ ከዛ ደግሞ ለምሳሌ በንግድ ባንክ ካርድ ከሆነ የተጠቀምኩት ንግድ ባንክ ደርሶ ድጋሚ ኢቲ ስዊች ሄዶ መጥቶ ምናምን ፔመንቱ እንደተፈጸመ አይመስልም። ሎካሊ የፈጸምሻቸው ነው የሚመስሉት። በጣም ፋስት ናቸው። እና ይህንን ምንድን ያመጣው ስንል አርኪቴክቸር። የአብዛኛው ፕላትፎርሞች ደግሞ ችግር አርኪቴክቸር ነው። አርኪቴክቸር ሚስ ካደረግን ትልቁን እኛ የምንፈልገውን ሪሊያቢሊቲ፣ በጣም ኢፊሸንሲ ምናምን የምንላቸውን ነገሮች ነው ሚስ የምናደርገው። እና አርኪቴክቸር ኢዝ በጣም ክሪቲካል ነገር። ያንን ያወቅኩት እና ጌትዌያችን ላይም ፖሶቻችን ላይም ሌሎች ፕላትፎርማችን ላይ ኢት ማተርስ። አንዳንድ ጊዜ ትንሽ የአርኪቴክቸር ስህተት ትልቁን ፕሮዳክቶቻችንን ያበላሻል። እና የእኛን በተለይ የሲቲኦችንን አንዱ በጣም አድማየር ከማደርግበት ነገር አንዱ ትልቁ ስራው አርኪቴክቸር ላይ ነው እና የሚጨነቀው አርኪቴክቸር ላይ ነው። ሌላውን ነገር ማንም ሰው ይሰራዋል ይለኛል። እና አርኪቴክቸሩ በደንብ ዲዛይን ተደርጎ ዌል ዲዛይንድ የሆነ አርኪቴክቸር ካለን ሶፍትዌር ላይ እሱ ማተር እንደሚያደርግ ነው ያየሁት። እና አይ ቲንክ ዳትስ ዘ ክሪቲካል ኤንድ ዘ ክሩሻል ቲንግ ብዬ ነው የማስበው ሲፈልግ። ኦኬ ቴንክ ዩ። በጣም ጥሩ ሊስን እየተማርን ነው። እዚህ ደግሞ ከኤሌክትሪካል ባክግራውንድ ለመጡ ኦዲየንሶቻችን አንተም ከኤሌክትሪካል ኢንጂነሪንግ እንደ መምጣት ምን አይነት የኮንትሮል ሲስተም፣ ሲግናል ፕሮሰሲንግ ኦር ፓወር ሲስተምስ ከረንትሊ ላይክ ኢን ፋይናንሻል ኢንፍራስትራክቸር ላይክ እንጠቀምባቸዋለን? ያው እንግዲህ ኤሌክትሪካል በጣም ትልቅ ፊልድ እና ኢንተረስቲንግ ፊልድ ነው እና ኤሌክትሪካል ሁሉም ነገር ውስጥ ኤሌክትሪካል አለ። አንዱ እኔንም አሁን የሚጠቅመኝ ነገር ብዬ የማስበው ኤሌክትሪካል ባክግራውንድ ስላለኝ ብዙ ነገሮችን ኢዝሊ አንደርስታንድ ማድረግ እንድችል ያደርገኛል። ለምሳሌ አሁን እኛ ፋይናንሻል ተቋም ላይ ብንሰራም ግን አንዱ ለፋይናንሻል ኢንስቲትዩሽን ትልቁ ነገር ዳታ ሴንተር ነው እና ዳታ ሴንተራችን ላይ ደግሞ እንደ ሀገር በጣም የሚያሳስበን ምንድነው? ፓወር ሼዲንግ ነው። ፓወር ሼዲንግ ፕሮብሌሞችን ሶርት አውት የምናደርገው በምንድን ነው? በጣም ስቴብል የሆኑ
ለሰርቨሮቻችንና ለኛ ለምንጠቀምበት ኢንፍራስትራክቸር በቂ የሆነ ፓወር ያላቸውን ዩፒኤስ ጄኔሬተር እና ደግሞ እነዚህ ኤቲኤስ የምንላቸውን አውቶማቲክ ትራንስፈር ስዊች የመሳሰሉ ነገሮች በጣም ኢምፖርታንት ናቸው። ከዛ ጄኔሬተር ብለን አሁን ለምሳሌ ስናስብ ምን አይነት ጄኔሬተር እንጠቀም፣ ስንት ጄኔሬተር እንጠቀም፣ አንደኛው ሲጠፋ አንደኛው የሚሰራ የመሳሰሉ ነገሮች ብለን ዲዛይን አድርገን ነው። ከዛ ደግሞ ከኤልፓ ከሚመጣው ስሪ ፌዝ ቆጣሪ ጋር ኪሎዋት ሜትር ጋር እንዴት ነው አንላይን የምናደርገው። ከዛ ደግሞ ልክ መብራታችን ሲጠፋ እንዴት ነው በአውቶማቲክ ትራንስፈር ስዊች አድርገን ፓወር እንዲቀጥል የምናደርገው። በመሀል ደግሞ የዚህ በስዊቺንግ ጋፑ ምክንያት ደግሞ ፓወር ሼዲንግ እንዳይፈጠር እንዴት ነው ይሄንን በዩፒኤስ ባክ የምናደርገው። ስለዚህ ሰርቨራችን ሁልጊዜ ኮንቲኒየስሊ ያለምንም ዲስራፕሽን እንዲሰራ የምናደርገው እንዴት ነው የሚለው ነገር በጣም ክሪቲካል ነገር ነው። ሶ ይህንን እንድናስብ ያደርገናል። አንዱ አሁን ኤሌክትሪካል ባክግራውንድ ሲኖርሽ ይህንን ነው የምታስቢው። ከዛ ግን እንደምታውቁት ሳንቲም ፔ አሁን የራሳችን አሴምብሊ ፕላንት አለን። ፖስ ማሽኖች ኢትዮጵያ ውስጥ ለመጀመሪያ ጊዜ እንዲገጣጠሙ ምክንያት ሆነናል እና ፖስ ማሽኖችን እየገጣጠምን ነው። እዚህ ትልቅ ፕላንት አለን። በቀን ውስጥ ቢያንስ 3000 የፖስ ማሽኖችን አሴምብል ማድረግ የሚችል ካፓሲቲ ያለው አሴምብሊ ላይን አለን። እነዚህ ሁሉ ነገሮች የኤሌክትሪካል ስራ ውጤቶች ናቸው። በተለይ ለምሳሌ ኮንትሮል ሲስተም አለው አሴምብሊ ላይናችን፣ የራሱ የፓወር ሲስተም ላይን አለው። እነዚህ ሁሉ ሞተሮች አሉት፣ ዲሲ ሞተሮች አሉት እና እነዚህ ሁሉ ነገሮች ኤሌክትሪካል ነገሮች ናቸው፣ ግን ፋይናንሻል ኢኮሲስተሙን ባክ የሚያደርጉ ነገሮች ናቸው። አሁን ማሽኖቻችንን አሴምብል ስናደርግ በተለይ አሁን ኤሌክትሪካል ተማሪዎች ያውቁታል በደንብ። ላቦራቶሪ ውስጥ የምንሰራቸው ነገሮች አሉ። ቮልቴጁን እንዴት ነው ሬጉሌት የምናደርገው፣ ከረንቱ በምን ያህል ፍሎ እየሄደ ነው፣ ምን ያህል ኮንሰምፕሽን ፓወር አላቸው ቦርዶቹ ምናምን የሚሉት ነገሮች የኤሌክትሪካል ሳይንሶች እዚህ ውስጥ ይገባሉ። እና አሁን እኔ በቃ ቶታሊ ከኤሌክትሪካል ነገሩ ዲፓርት አድርጌ ፋይናንሻል ኢኮሲስተም ውስጥ እንደገባ አይሰማኝም፣ እነዚህ ነገሮች ስላሉ ማለት ነው። እና ኤሌክትሪካል በጣም ኢንተረስቲንግ ፊልድ ነው። በተለይ እኛ ሀገር ብዙ ማኒፋክቸሪንግ ካምፓኒዎች ብዙ ቦርድ ላይ የሚሰሩ ነገሮች ስለሌሉ ነው እንጂ አሁን ወደፊት እነዚህ ነገሮች በጣም እየተፈጠሩ ይመጣሉ። ሀገሪቷም እያደገች የማኒፋክቸሪንግ ዘርፉም እያደገ ሲመጣ በተለይ የኤሌክትሪካል ፊልድ ደግሞ በጣም ኢምፖርታንት እየሆነ ይመጣል ብዬ አስባለሁ። እና እኔ እንግዲህ የመጀመሪያ ስወጣ ዙዊቴክ የሚባለው ካምፓኒ አንዱ የሚሰራቸው ስራዎች የኤሌክትሪካል ዲዛይን እና ኢንስታሌሽኖችንም ጭምር ነበረ እና የተለያዩ ቢልዲንጎችን ዲዛይን አድርገናል። ኤሌክትሪካል ዲዛይን እና ደግሞ ፊዚካል ደግሞ ኢንስታሌሽን ወርኩንም ኔትወርክ ወርኩንም ይሄ እዚህ ፋየር አላርም የመሳሰሉ ነገሮችንም እንሰራ ነበረ። ከዛ ነው ግራጁዋሊ ነው ወደ ሶፍትዌርም ደግሞ የመጣውና ያው እንግዲህ በቢዝነሳችን በጣም ሰክሰስፉል ለመሆን አንዱ የሚመከረው ነገር በፊልዳችን መስራት ነው። ከምንወደው ነገር ስንጀምር ሁሌም ሰክሰስፉል እንሆናለን፣ እሱን ማዕከል አድርገን ስንሰራ። እኔም የጀመርኩበት እኛም የጀመርንበት የመጀመሪያው መነሻ ኤሌክትሪካል ነገሮችን ቤዝድ አድርገን ነበረ። ከዛ በኋላ ነው ግን ማርኬቱ ወዴት እየሄደ ነው የሚለውን ነገር ስናይ ወደ ሶፍትዌር ትንሽ ፊልድ እያደረግን መተን ሶፍትዌር ደግሞ ሙሉ በሙሉ መስራት የጀመርነው የነበረው ማለት ነው። ሲፈልዬ ቴንኪዩ በጣም ኤሌክትሪካሎችም ሌሎች ዲፓርትመንቶችም እዚህ ያላችሁ እንግዲህ ከፓሽናችሁ በመጀመር ወደ ቢዝነስ መቀየር እንደሚቻል እንደተማራችሁ ተስፋ አደርጋለሁ። ቀጣይ ደግሞ ከረንትሊ ኢትዮጵያ ላይ እንግዲህ ብዙ ሞባይል መኒ ፕሌየሮች አሉ፣ ቴሌብር፣ ሲቢብር እና ይሄ ኮምፒቲቲቭ የሆነ ላንድስኬፕ አለ እና ዋት ዱ ዩ ቲንክ አብዛኛው አውትሳይደር ይሄንን ፊንቴኩን ዓለም የማያውቀው ሚስ አንደርስታንድ የሚያደርገው ስለዚህ ኮምፒቲቲቭ ላንድስኬፕ
እንዲሁም የሳንቲም ፔይን ደግሞ ምንድነው ኮምፒቲቲቭ አድቫንቴጁ ከሌሎቹ አንጻር ሚላውን የተወሰነ ብትለን። እሺ አሁን መጀመሪያኛ ለምሳሌ ሳንቲም ፔይን ክሬት ካደረግን በኋላ ነው ቴሌብር የመጣውና ብዙ ሰዎች የሚሉን የነበረው አሁንማ በቃ ቴሌብር መጥቷል እና ኮምፒቲሽኑ በጣም ታፍ የሆነባቸዋል፣ ፊርስ የሆነባቸዋል። እነ ንግድ ባንክ ደግሞ ይዘው የመጧቸው ሞባይል መኒዎች አሉ። ሌሎችም ሞባይል መኒዎች ደግሞ ኢመርጅ እያደረጉ ነው እና እንዴት ነው የምታስኬዱት የሚል ነበረ። ግን ኢሚዲየትሊ ግን የኛ ቢዝነስ ሞዴል የሆነው ከነዚህ አቅም ካላቸው ካምፓኒዎች ጋር ኮምፒት የማድረግ ሳይሆን ኮላቦሬት የማድረግ አይነት ቢዝነስ ሞዳሊቲ ነው ይዘን የመጣ ነው። ምን ማለት ነው? እኛ እንግዲህ ሞባይል መኒ አይደለንም፣ ፔመንት ሰርቪስ ኦፕሬተር ይባላል እኛ ያገኘ ነው ላይሰንስ። ሞባይል መኒ ማለት ገንዘቦችን ወደ ኤሌክትሮኒክ በመቀየር በዋሌታቸው ላይ የሚያዝ የሚያስችል ፕላትፎርም ነው። እኛ ግን ያንን እንደዛ ማድረግ አንችልም። ስለዚህ ምንድን ነው ማድረግ ያለብን? ከነዚህ ሰዎች ጋር ወይም ከነዚህ ካምፓኒዎች ጋር ኮላቦሬት አድርጎ መስራት የሚል ነው። ስለዚህ በኮላቦሬሽን ውስጥ እንዴት እኛ ልናድግ እንደምንችል እኛን ሊያሳድጉን እንደሚችል ዲዛይን አደረግን እና እንዴት ኮላቦሬት እናድርግ የሚለውን ማይንድ ሴት ይዘን ነበር ለመስራት የሞከርነው። አሁን እነዚህ ካምፓኒዎች ከኛ ጋር ኮምፒቲተር አይደሉም፣ የእኛ ሰፖርተር ናቸው ወይም ደግሞ የኛ ፓርትነር ናቸው። ምን ማለቴ ነው? ለምሳሌ ሳንቲም ፔይ ለምሳሌ የፔመንት ጌትዌይ መጠቀም ብትፈልጊ ሳንቲም ፔይ ውስጥ ንግድ ባንክ አለ፣ ሲቢ ብር አለ፣ ኤምፔሳ ዋሌት አለ፣ ቴሌብር ዋሌት አለ፣ ሌሎችም ባንኮች አሉ። እነዚህን ዋሌቶች አግሪጌት ነው ያደረግነው ወይም ደግሞ በአንድ ጊዜ ሰብስበን ነው ለከስተመሮቻችን እያቀረብን ያለ ነው። ይህንን ስንሰራ ከነሱ ጋር ፓርትነር ነው እንጂ ነው ኮምፒቲተር አይደለም የሚሆን ነው። አሁን ቴሌብር በጣም ስላደገ ሳንቲም ፔይንም እድገቱን ወይም ደግሞ የሳንቲም ፔይን ጆርኒ በጣም ድራስቲካሊ ነው ያሳደገው። ምክንያቱም ብዙ ሰው ቴሌብር ኖረው፣ ስለዚህ የሳንቲም ፔይን ጌትዌይ ከፍቶ አንድ ሰው መጠቀም ሲፈልግ ሳንቲም ፔይ ጌትዌይ ውስጥ ቴሌብር አለ ማለት ነው። ስለዚህ አሁን ንግድ ባንክም ሲቢ ብርም እያደገ ሲሄድ እያሳደገው የሚሄደው ሳንቲም ፔይን ነው። እንደዚህ አይነት ኮላቦሬቲቭ የሆነ ስፕሪት እንዲኖረው አድርገን ቢዝነሳችንን ዲዛይን አደረግ ነው። ስለዚህ ከአብዛኞቹ ጋር ኮምፒቲተር አይደለንም፣ በጋራ የምንሰራ ፓርትነሮች ነን። ግን ኮምፒቲሽንም ደግሞ አለብን። የተለያዩ ካምፓኒዎች እንደኛ አይነት ካምፓኒዎች ደግሞ ኢመርጅ እያደረጉ ነው። ግን እኔ አሁን እውነት ለመናገር የኢትዮጵያ ኢኮሲስተም ገና አሁን እያደገ ነው ያለው የፔመንት ኢኮሲስተም እና አብዛኞቹን ካምፓኒዎች ኮምፒቲተር ብሎ ለመጥራት አሁን ኢመርጅ እያደረጉ ያሉትንም እቸገራለሁ። ምናልባት ፓርትነር ልበላቸው ብዬ አስባለሁ አንዳንድ ጊዜ። ምክንያቱም ገና አንታፕድ የሆነ ማርኬት ነው። 100 ምናምን ሚሊዮን ህዝብ አለን። ለዛ ሁሉ እኛ ብቻችንን ማድረስ የማንችለው የፔመንት ዲማንድ አለ። ስለዚህ ሌሎችም ፕሌየሮች ገብተው መጫወት አለባቸው። እኛ መድረስ ያልቻልንባቸውን ኤሪያዎች ሌሎቹ መድረስ አለባቸው ብዬ አስባለሁ። ለምሳሌ ይህንን በቁጥር ባወራሽ፣ ለምሳሌ ኢትዮጵያ ውስጥ ፖስ ማሽኖች ያሉት ትልልቅ ማርኬቶች ጋር ነው። ሱፐር ማርኬት፣ ሆቴል እና ሪተርናቸው ሀይ የሆነ ቢዝነሶች ላይ ነው። እንደ አገር ኢትዮጵያ ያላት የፖስ ማሽን ቁጥር አክቲቮቹ ከ9,000 አይበልጡም። ማለት 9,000 ዲቫይስ ነው ያለን እንደ ሀገር። ኬንያን ብትመለከቺ ላስት የር ብቻ አንድ የኬንያ ባንክ ኬሲቢ ያዘዘው 30 ምናምን ሺህ ፖስ ማሽን ነው። እነ ግብፅን ብታያቸው ከ6 ሚሊዮን በላይ ፖስ ማሽኖች አሉ። እነ ናይጄሪያን ብታይ በጣም ብዙ አላቸው። እንደ ሀገር ኢትዮጵያን ግን ስታይ ከ10 ሺህ የሚበልጥ የፖስ ቁጥር የለንም። ስንት ቢዝነሶች አሉ ብለሽ ብጠይቂ ደግሞ አዲስ አበባ ላይ ብቻ እኔ በማውቀው ሬጂስተር የተደረጉ የመርቻንት ቁጥሮች ከ700 ሺህ በላይ ናቸው። ምን ማለት ነው? 700 ሺህ ዲቫይስ ያስፈልገኛል ማለት ነው ለእነዚህ ሁሉ መርቻንቶች ለመስጠት። ያንን ደግሞ እኔ ብቻዬን ሚት ማድረግ አልችልም። ማለት ዲቫይሱን ማቅረብ ብቻ አይደለም፣ ዲፕሎይመንት አለው፣ ፎሎ አፕ አለው፣ በጣም ብዙ ነገሮች አሉ፣ ሞኒተሪንግ አለው ምናምን እና ገና አንታፕድ በሆነ ማርኬት ውስጥ እኔ ብዙ ፕሌየሮች ገብተው ቢሰሩ አብረን የምንሰራ ኮወርከሮች ነን ወይም ፓርትነሮች ነን
ላለውኝ እንጂ ኮምፒቲሽኑ ገና ነው ብዬ ነው ማስበው። እና አይ ቲንክ በዚህ ዌይ ምናልባት ሲፈንዬ ብታየው ጥሩ ነው ብዬ አስባለሁ። ስለዚህ ፓርትነርሽፕ በጣም ወሳኝ ነገር ነው ማለት ነው። እንደውም አንዳንዴ ኮምፒቲተሮቻችሁን ራሱ ፓርትነር ማድረግ ትችላላችሁ። ስለ ኢንተርናሽናል ፔይመንትስ ምን ታስባለህ? ሳንቲም ፔይ ኢንተርናሽናል ፔይመንቶችን ወደፊት ፕሮሰስ የማድረግ ኢንተርናሽናል ፔይመንት አለው ከተደረገ ፕሮሰስ የማድረግ ፊውቸር አለው? አዎ ሲፈን ኢንተርናሽናል ፔይመንቶችን አሁንም ፕሮሰስ እናደርጋለን። በተለይ ፍራንክ ሪሚት የሚባል የሪሚታንስ ፕላትፎርም አለን። ከውጭ ሀገር ወደ ኢትዮጵያ ፔይመንቶችን በሰከንድ መላክ የሚያስችል ፕላትፎርም ነው እና ኤኒ ሀገር ያለ ሰው ፍራንክ ሪሚትን በመጠቀም ኢንስታንትሊ ገንዘብ ወደ ኢትዮጵያ ወዳሉ ወደ ሁሉም ባንኮች መላክ ይችላል። ኢንክሉዲንግ ቴሌብር እና ኤምፔሳ የመሳሰሉ ሞባይል መኒዎችን ጨምሮ ማለት ነው። እዚህ አሁንም ፕሮሰስ እያደረግን ነው። ሎካሊም ደግሞ ለምሳሌ የተለያዩ ኤክስፓቶች ኢትዮጵያ ውስጥ ሲመጡ ማስተር ካርድ እና ቪዛ ካርዳቸውን በመጠቀም የሳንቲም ፔይ የክፍያ ፕላትፎርሞች ላይ ፔይመንቶችን መፈጸም ይችላሉ። ከዚህ ፐርስፔክቲቭ ኢንተርናሽናል ፔይመንቶችን አሁንም ፕሮሰስ እያደረግን ነው። ለተለያዩ ባንኮችም ፕሮሰስ እያደረገን እየሰራን ነው። እንደውም አሁን ከ1 ሚሊዮን ዶላር በላይ የሆነ ኤፍኤክስ ፎሬን ከረንሲ ሀገራችን እንድታስገባ ምክንያት ሆነናል እና አሁንም ያንን እያደረግን ነው። በተለይ ደግሞ ምናልባት ስለ ኤክስፓንሽን ካወራን ደግሞ ያው የተለያዩ ሀገሮች ላይም ደግሞ ኤክስፓንድ እያደረግን ደግሞ ፔይመንቶችንም እንደዚሁ ፕሮሰስ እያደረግን ነው። በጣም ደስ ይላል። ኮንግራትስ። በደንብ ከዚህ በላይ ኤክስፓንድ አድርጎ በኢትዮጵያ የፋይናንስ ግሮዝ ላይ ኢምፓክት እንደምታመጡ አም ሹር። እና በዚህ በግሮዝ ፕሮሰስ ላይ ኢትዮጵያ ከረንትሊ ላይ እንዴት ነው ፕሮግረሷ? 5 years from now ምን ይታያል? ኬንያን ልንቀድም እንችላለን ወይስ ላይክ ገና ብዙ የሚቀረን ስራ አለ? በተለይ አሁን ያለው የቴክኖሎጂ እድገት ማለት ቴክኖሎጂ ከዚህ በፊት 10 ዓመት የምንጓዝበትን ጉዞ ወደ 1 ዓመት ያመጣ ነገር ነው ቴክኖሎጂ። እና አሁን ባለው በተለይ በኤአይ ቴክኖሎጂ አማካኝነት በጣም ብዙ ነገሮች ድራስቲካሊ እያደጉ ነው። ብዙ አንዳንዴ ኮድን መጻፍ ሳያስፈልገን አንዳንድ ኤአይዎች ብዙ ነገር እየሰሩ ያሉበት ሁኔታ ነው ያለው እና የዛሬ 5 ዓመት አሁን የምናየው ኢኮሲስተም በጣም ቶታሊ ተቀይሮ ማይ ነው የሚመስል። በብዙ ነገሮች ለውጥ ይመጣሉ ብዬ አስባለሁ። ግን አሁን ኬንያን ምናምን እንዳልሽው ሲፈን እኛ ኢትዮጵያውያን አንዱ ያለን ነገር ምንድነው መሰለሽ? በጣም ጎበዞች ነን አንድ ነገር ላይ ከሰራን። ያየሁት ነገር ይህንን ነው። ብዙ ጊዜ ይመስለናል የተቀደምን ብዙ ሀገሮች ጥለውን ኦፍኮርስ አዎ በአንዳንድ ነገሮች ጥለውን ሄደዋል። ግን ኢንተርምስ ኦፍ ኖሌጅ ግን ለምሳሌ አንድ ኤግዛምፕል ብሰጥሽ ዞዊቴክ ላይ እያለን አሜሪካ ላለ ካምፓኒ እንሰራለን። ፕላትፎርሞችን የተለያዩ ሀገሮች ላይ ላሉ ካምፓኒዎች እንሰራለን። ከዛ በጣም በሚገርም ሁኔታ ያ አሜሪካን ያለው እኛ የሰራንለትን ፕላትፎርም እዚሁ ኢትዮጵያ አምጥቶ ይሸጠዋል። ለምንድን ነው? እኛ የራሳችንን ካፓሲቲ እና የራሳችንን ኖሌጅ ስለማናምን የእኛን ሪሶርስ ዩቲላይዝ ማድረግ አልቻለም ነበረ። ግን ካፓሲቲው አለን፣ በጣም ብዙ አቅም አለ፣ በጣም ብዙ እውቀት አለ ማለት ነው ኢትዮጵያ ውስጥ አሁን። እና ለምሳሌ አሁን እነ ኬንያ ምናምን በጣም በቃ ሳቹሬትድ የሆነ አገር ይመስለናል ኢንተርምስ ኦፍ ቢዝነስ። ሁሉም ነገር እዛ ሬዶሽን እንደሆነ ነው የምናስበው። ለምሳሌ ግን እኛ አሁን ኬንያ ውስጥ የጀመርነው ቢዝነስ አለ፣ ላይሰንስ አለ ኬንያ ውስጥ እና ገና አንታፕድ ነው። እኛ ኢትዮጵያኖች ሳውዝ ሱዳን ገብተን፣ ኬንያ ገብተን፣ ኤርትራ ገብተን መስራት እንደምንችል ማርኬት ያሳያል። እና አይደለም መቀደም ከነሱ በላይ አሁን እየሰራን ነው ብዬ ነው የማስበው።
ኦፍኮርስ እነሱ በብዙ ከኛ በፊት ተሽለውን ሄደዋል። ብዙ ኦፖርቹኒቲዎችን አግኝተዋል። እያገኙ ፈንዶችን የመሳሰሉ ነገሮችን ስታርታፕ ላይ የሚመጡትን እነሱ በደንብ እያገኙ ነው። ግን ትንሽኛ ጥረት ከጨመርንበትና ይህንን ማድረግ እንደምንችል ካሰብን በጣም ብዙ ነገሮችን መስራት እንችላለን ብዬ አስባለሁ። እና እያየውም ያለውት ነገር ብዙ ታለንቶች ኢትዮጵያ ውስጥ አሉ እና ኢትዮጵያውያን ዱዌል አድርገን የሆነ ነገር ይዘን ከሰራን ዴፊኔትሊ ትልቅ የሆነ ለውጥ ማምጣት እንችላለን ብዬ አስባለሁ። ማሰብ ብቻ ሳይሆን እያየን ያለነው ነገር ስለሆነ ማለት ነው። ምክንያቱም አሁን ከኛ ካምፓኒ ጋር የሚሰሩ ኬንያውያኖች አሉ እና እነዚህን ኬንያዎች ግን እያሰራናቸው ያለነው እኛ ነን። ማለት ኬንያውያኖች ስል ትልልቅ ካምፓኒ ላይ ሰርተው ያሉ ኬሲቢ ላይ የተለያዩ ዓለማችን ላይ ትልቅ የሚባሉ ከራሽያዎች እና ከዩክሬኖች ጋራ የተለያዩ ካምፓኒዎች ላይ ሰርተው የሚያውቁ ኬንያውያኖች ከኛ በታቸው ነው እየሰሩ ነው ያሉት። ያ የሚያሳየው ምንድነው? we have the potential እና እኛ ኢትዮጵያውያን ኢትዮጵያ ብቻ ሳይሆን ምስራቅ አፍሪካ ላይ ያሉ የተለያዩ ሀገሮች ላይም ሄደን ቢዝነሶችን ክሬት ማድረግና መስራት እንደምንችል የሚያሳይ ሳይን ነው ለኔ ብዬ አስባለሁ። በጣም ደስ ይላል። እንግዲህ ውስጣችን ያለውን ፖቴንሻል ለማውጣት ይህንን በ5 ዓመት ውስጥም ከዛም ባነሰ ታይም የኢትዮጵያን ፋይናንሻል ኢኮኖሚ ሲስተም እዛ ላይ የተለያዩ ቴክኖሎጂዎችን እንዲሁም ደግሞ ቢዝነስ ስታርታፖችን እንደምናይ አምሹር። እስካሁን በጣም አሪፍ ቆይታ እንደነበረን ተስፋ አደርጋለሁ። ኦዲየንሶቻችንም ደግሞ ጥያቄዎቻችሁን እያዘጋጃችሁ ለሚስተር ትንሳኤ ፐርሰናል ሊሆን ይችላል፣ ስታርታፕ ላይ የተለያዩ አይነት ጥያቄዎችን እንድታዘጋጁና ጥያቄ ካላችሁ ደግሞ እጃችሁን ሬይዝ እንድታደርጉ ለማጠቃለል ያህል ግን ሚስተር ትንሳኤ you have been running 2 companies እንዲሁም ደግሞ የተለያዩ ከኢንቨስተሮች ጋር ዲል ስታደርግ በዚህ ሁሉ ታይም ውስጥ ግን እንዴት ነው ለራስህ ለፋሚሊ ታይም የምታገኘው? በርናውት አጋጥሞክ ያውቃል ወይ? እሱንስ እንዴት ነው ዲል የምታደርገው እና your personal ሪቻርጅ የምታደርገው እንዴት ነው? በጣም ጥሩ ጥያቄ ነው። አንዳንድ ጊዜ ቦርድ ቼርማናችን ምን ይለኛል፣ አንተ ልጅ ከ1 ዓመት በኋላ በቃ ሁላችንም ሆስፒታል ተኝተህ መተን የምንጠይቅህ ይመስለኛል ምናምን ይለኛል። እና እረፍት ያስፈልጋል፣ ለራስ ጊዜ ያስፈልጋል፣ አለበለዚያ መሮጥ አትችልም፣ መስራት አትችልም፣ በርናውት ታደርጋለህ ምናምን ይለኛል ብዙ ጊዜ። እና ትልቅ ሊሰን ነው ብዬ ነው የማስበው። አንዳንድ ጊዜ ላይፋችንን ባላንስ አናደርግም። በቃ ስራ ብቻ ይሆናል፣ ሁሉ ነገራችን ስራ ብቻ ይሆናል። ቤትም ስንገባ ስራ ነው፣ የበዓል ቀንም ሲመጣ ስራ ነው፣ የስራ ቀንም ላይ ስራ ነው። እና ብዙ ጊዜ ለራስ ጊዜን መስጠት፣ እረፍት ማድረግ የመሳሰሉ ነገሮች እና ከሶሻል ላይፋችን ጋራ ባላንስ የማድረግ ችግር ብዙ ጊዜ ስታርታፖች ላይ ይታይብናል። በቃ የሆነ ነገር ከያዘን ላይፍ እሱ ብቻ ይመስለናል። እና እንደዚህ አይነት ላይፍ ውስጥ አልፌ አውቃለሁ። አንዳንድ ጊዜም ራሴን ኮንሽስ እየሆንኩ መልሰዋለሁ እንጂ ብዙ ጊዜ በእንደዚህ አይነት ችግር ውስጥ አልፋለሁኝ። እና ሰው ብዙ ጊዜ አንደርስታንድ ማድረግ ያለበት ካላረፍን ስራ መስራት አንችልም። ስራችንን ነው የምናበላሸው ብዙ ጊዜ። እና እረፍት በጣም ያስፈልገናል። ለእረፍት ጊዜ መስጠት አለብን፣ ለስራ ጊዜ መስጠት አለብን፣ ለሶሻል ላይፋችን ጊዜ መስጠት አለብን። ለምሳሌ እኔ ሳንቲም ፔይ ላይ እሰራለሁ፣ የሚቻለኝን ነገር አደርጋለሁ፣ በጣም ብዙ ሰዎች አገኛለሁ። ምናልባት አብዛኛው ጊዜ ሚቲንጎቻችን ከጠዋት 12 ሰዓት ይጀምራሉ። ምናልባትም ደግሞ ማታ ላይም ደግሞ ብዙ ጊዜ ከስራ ሰዓት በኋላ የተለያዩ ሚቲንጎች ይኖሩናል። ማታ ከምሽቱ 5 ሰዓትም እንደዚሁ የምንጨርስባቸው የተለያዩ ኢንቨስተሮችን የተለያዩ ቢዝነሶችን ኮሚኒኬት የምናደርግባቸው ጊዜዎች ይኖራሉ። ያ ግን ማኔጅ መደረግ አለበት ብዬ አስባለሁ። እኔ አሁን ይህንን እየሰራው እማራለሁ። ስነ መለኮት እማራለሁ። ትምህርቴ አለ፣ ሳንቲም ፔይ አለ፣ ደግሞ ሌላ ሶሻል ላይፍ አለኝ። ስፒሪቹዋል ላይፌን እንዴት ነው ሜንቴን ማድረግ የሚችለው?
ከቸርች ጋር ያለኝ ሪሌሽንሽፕ ምን መምሰል አለበት የሚለውንም ነገር ሁሉ አስቤ ነው ባላንስ አድርጌ ለመሄድ የምፈልገው። ምክንያቱም ሁሉም ነገር ስራ አይደለም፣ ስራ ብቻ አይደለም። ሁሉም ነገር ደግሞ ስፒሪቹዋል ላይፍ ወይም ደግሞ ሶሻል ላይፍ ብቻ አይደለም። ለሁሉም ጊዜ ያለው እና አስፈላጊ በሆነ ታይም ወይም ደግሞ እንደየአስፈላጊነቱ ለሁሉም አሎኬት የምናደርጋቸው ታይም በጣም ኢምፖርታንት ናቸው ብዬ አስባለሁ። እዚህ ላይ አንድ ማንሳት የምፈልገው ነገር ሁላችንም የታይም ቫሊዩ ሊገባን ይገባል። በተለይ የተለያየ ቢዝነስ ላይ ብንሆንም ስታርታፕ ብንሆንም ተማሪም ብንሆን ስለ ታይም ያለን አቲቲዩድ በጣም መቀየር አለበት። እስፔሻሊ እንደ አፍሪካዊ እና እንደ ኢትዮጵያዊ እና አንድ ጋዜጠኛ እንዳለው እንዳንሆን አፍሪካ ውስጥ ቆይቶ ወደ ኢሮፕ ሲመለስ ጥያቄ ጠየቁትና ምንድነው አፍሪካ ውስጥ የማትረሳው ነገር ዝም ይልህ ሲሉት አፍሪካ ውስጥ የማትረሳው ነገር የሚጠፉ ታይሞች ናቸው፣ የሚጠፉ ጊዜዎች ናቸው አለ። እና ታይም ማኔጅመንታችን በጣም ክሪቲካል ነገር ነው። ብዙ ጊዜ እኛ ለምሳሌ አሁን አብረን እኮ ቆይተናል አይደለ? ልክ 1 ሰዓት ፕሮግራማችንን ስንጀምር አሁን ምናልባት ወደ 2 ሰዓት እየተጠጋ ነው። ከህይወታችን ላይ 1 ሰዓት አጥፍተናል። ስለዚህ በምድር ላይ ያለን ቆይታችን እያለቀ እየሄደ ማወቅ መቻል አለብን። እና እኛ ጋር ያለው የታይም አቲቲዩድ እና የታይም አንደርስታንዲንጋችን መስከረም ቢሄድ መስከረም ይመጣል ነው፣ ሰኞ ቢሄድ ሰኞ ይመጣል የሚል አቲቲዩድ ነው ያለን። ግን እንደዛ አይደለም፣ ሰርክል አይደለም ታይም። እንደሚባለው እንግዲህ የጠፋ እውቀት አንዳንድ ጊዜ በንባብ ሪጌን ሊደረግ ይችላል። የጠፋ ሜቢ ጤንነታችንም በትሪትመንት እና ሪጌን ሊደረግ ይችላል። ገንዘብ ጠፍቶ እንደገና በስራ ሊገኝ ይችላል። ታይም ግን ከጠፋ ለዘላለም ጠፍቷል ነው። ኢትስ ሊኒየር ሰርክል አይደለም። እና እያንዳንዱ ጊዜያችን የሚጠፋ ጊዜ እንደሆነ በጣም ፕሪሺየስ እንደሆነ በምድር ላይ ያለን ቆይታችን የተገደበ ከእስከ እንደሆነ እያወቅን መኖር መቻል አለብን ብዬ አስባለሁ። እና እንደዚህ ስናስብ በተሰጠን ጊዜ ውስጥ እንዴት ነገሮችን ማኔጅ እያደረግኩ ሊሄድ የሚለው ነገር በደንብ ማተር ያደርጋል፣ እንድናስብበት ያደርገናል። በተለይ እንደኛ እንደ ኢትዮጵያዊ የቀጠሮ ሲስተማችን ራሱ በጣም ለየት ይላል። ማለት በኋላ እንገናኝ ብለን የምንገናኝ ሰዎች ነን። ማለት በኋላ 6 ሰዓት ሊሆን ይችላል፣ በኋላ 12 ሰዓት ሊሆን ይችላል። በቃ በኋላ ተባብለን ግን እንገናኛለን። ያ ምንድን ነው የሚያሳየው? ማኔጀብል የሆነ ጊዜ እንደሌለን። በቀጠሮ ስናረፍድ በጣም ማኔጅምና ፕሮግራምድ የሆነ ጊዜ እንደሌለን ነው የሚያሳየው። እና ለጊዜ የምንሰጠው ቫሊዩ በጣም ማተር ያደርጋል ብዬ አስባለሁ። እና ይህንንም ኮንሲደር ብናደርግ ለማለትም ጭምር ነው። በጣም ትልቅ ሌሰን ነው። ጊዜያችንን በአግባቡ በመጠቀም እንግዲህ በሚገባ ነገር ላይ እናውለው። እሺ፣ ሌላኛው ጥያቄ ደግሞ ሰክሰስ ለትንሳኤ ምንድን ነው? ማለት ከሳንቲም አንጻርም ሊሆን ይችላል፣ ጀነራሊ ሊሆን ይችላል። የቱ ጋር ነው ራስህን የምታየው ወደፊት? እንግዲህ ብዙ ጊዜ እንግዲህ ሰክሰስን ስናስብ ሁሉም ሰው ስኬታማ ለመሆን ሲያስብ ለምንድን ነው ስኬታማ መሆን የሚፈልገው? ለምሳሌ አንድ ሰው ተማሪ ከሆነ ወይም በፕሮፌሽኑ በጣም ሰክሰስፉል መሆን የሚፈልገው፣ በቢዝነስ ሰክሰስፉል መሆን የሚፈልገው፣ በህይወቱ የተሳካለት ሰው መሆን የሚፈልገው ለምንድን ነው ብለን ስንጠይቅ ሁሉም ነገሮች ሄደው የሚነኳት ፖይንት አንድ ፖይንት ናት ብዬ ነው የማስበው። እርካታ ነው። ኢትስ ኦል አባውት ሳቲስፋክሽን ነው። ሁሉንም ነገር የምንፈልግበት ምክንያት ለሳቲስፋክሽን ነው ብዬ ነው የማስበው። እና ለምሳሌ አሁን አንዳንድ ጊዜ ሙዚቀኛ የሆነ ሰው በቤተሰቡ ግፊት ምን የመሰለ ዶክተር ይሆንና ግን ውስጡ ባዶ ይሆናል። የሚፈልገው ነገር ያ አይደለም። ዶክተር መሆን ለአንዳንድ ሰው ስኬት ላይሆን ይችላል። ስኬት የሚባለውን ሰክሰስን የምናይበት መነጽራችን ዞሮ ዞሮ የሚሄደው ወደ አንድ ፖይንት ነው። ያቺን ፖይንት ሳቲስፋክሽን የሚባለውን ነገር ማግኘት ነው
መርካት የሚባል ደስታ የሚባለውን ነገር ማግኘት ነው እና ብዙ ጊዜ እንግዲህ ሰዎች ስንባል በስራችንም ስኬታማ ለመሆን በእያንዳንዱ ነገር ስኬታማ ለመሆን ስናስብና ስንሰራ ደስታን እያሰብን ነው፣ መርካትን እያሰብን ነው የምንሰራው። ስኬትን በዚህ ነው ዲፋይን የምናደርጋት እና አንዳንድ ጊዜ ያው ስኬት ብለን የምንላቸው ነገሮች ትክክለኛ ስኬት ናቸው ወይ፣ ትክክለኛ ደስታ የሚሰጡን እርካታ የሚሰጡን ነገሮች ናቸው ወይ ብለን እንድንጠይቅ የሚያደርገን ነገር አለ። አንድ ጊዜ እንደውም እኔ ሜክሲኮ አካባቢ ይመስለኛል እየሄድኩኝ አንድ ማስታወቂያ ሰማሁ እና ምንድን ነው እውነተኛ ደስታ ማግኘት ይፈልጋሉን የሚል ነው እና which is በጣም እንትን እንደሆን አለርትፉል እንደሆን አደረገኝና ዞር ብዬ አየሁ። ምክንያቱም እኛ ስኬትን ዲፋይን የምናደርገው ሁሉንም ነገር እውነተኛ እርካታ ደስታ የሚባለውን ነገር ከማግኘት አንጻር ነው እንጂ ምንድን ነው ደግሞ እውነተኛ ደስታ የሚሰጠው ነገር ብዬ ዞር ብዬ ሳስብ ወይም ለመስማት ስሞክር ምን ይላል? ዛራ መድኃኒት ይላል እና የዛራ መድኃኒት ማስታወቂያ ነው። ሰዎች እንግዲህ ያው ደስታን የምናይበት ፐርስፔክቲቭ ልክ ላይሆን ይችላል አንዳንድ ጊዜ እና ሰው ዛራ መድኃኒት መቼም ገዝቶ እውነተኛ ደስታን እንደማያገኝ የታወቀ ነው። ግን እኔ ለህይወቴ ፕሪንሲፕል ሆኖኛል ወይም ደግሞ ስኬትን ዲፋይን እንዳደርግበት መሰረት ሆኖኛል ብዬ የምለው አንድ መጽሐፍ ቅዱሴን ሳነብ ያገኘኋት ፓርት አለች። እንግዲህ አንድ ጳውሎስ የተባለ ሐዋርያ አቴና ውስጥ ግሪክ ውስጥ በተለይ ፈላስፎች የሚኖሩባት እነዚህ ስቶይክስ እና ኤፒካሪያንስ የሚባሉ ፈላስፎች እንዲሁም ደግሞ የተለያየ አምልኮ የሚያመልኩበት ቦታ ላይ እንግዲህ ሆኖ የተናገራት ነገር ነው። ለእኔ በጣም ህይወትን እንዳያይና ዲፋይን እንዳደርግ ያደረገኝ ነገር ምንድን ነው? እዛ ላይ የሚላቸው እዛ ጋር የነበሩ ሰዎች በተለያየ አቲቲዩድ ውስጥ የነበሩ ሰዎች ናቸው እና ምን ይላል? ምናልባትም እግዚአብሔርን ፈልገው ያገኙት ዘንድ የሰውን ወገኖች ከአንድ ፈጠረ፣ የተወሰኑ የዘመኖችን ቁጥርና ለሚኖሩበት ስፍራ ደግሞ ዳርቻን መደበላቸው የሚል ቃል አውርቷል እና የሰው ልጅ ለምንድን ነው በምድር ላይ የተፈጠረው? ለምንድን ነው የሚኖረው? ለምንድን ነው ይህን ሁሉ ነገር የሚያደርገው የሚለውን ጥያቄ የመለሰልኝ እሱ ነው ብዬ አስባለሁ። በቃ በምድር ላይ እግዚአብሔርን ሰዎች ፈልገው ያገኙት ዘንድ የሰውን ወገን ከአንድ ፈጠረ ይላል እና ያኛው አንዱ የካቶሊክ ቄስ እንዳለው ነው የሰው ልብ በእግዚአብሔር ልክ ነው የተቀደደው፣ እግዚአብሔር ብቻ ሲገባበት የሚሞላው ነገር ነው ልባችን እንዳለው ነው እና አይ ቲንክ እሱ ይመስለኛል ለእኔ ስኬት። ሌሎቹ በምድር ላይ የምናገኛቸው ስኬቶች በሙሉ እዚሁ ምድር ላይ የሚቀሩ ናቸው እና ያ ግን ቢዮንድ ይመስለኛል፣ ያለፈ ይመስለኛል እና እኔ ስኬትን በዚህ መነጽር ነው የማየው። ለምሳሌ በገንዘብ ስኬታማ መሆንን ሳስብ ከዚህ ጋር አላይን እንዴት ነው የሚያደርገው? እግዚአብሔርን ከማወቅ እና እግዚአብሔርን ከማግኘት ጋር እንዴት ነው አላይን የሚያደርገው? በፕሮፌሽን ስኬትን ሳስብ በእያንዳንዱ ነገሮች ፓራራሊ እንዴት ነው ሊሄድ የሚችለው ብዬ እንዳስብ ያደርገኛል። አንድ ጊዜ አልበርት አንስታይንን እንደዚሁ አንድ ተማሪ ጥያቄ ጠየቀችውና የሰው ልጅ የሚኖረው የሚሰራው ይህ ሁሉ ነገር የምናደርገው ለምንድን ነው ብላ ስጠይቀው ሳቲስፋክሽን ለማግኘት ብሎ ነው የመለሰላት እና ሳቲስፋክሽን የሚገኘው በዚህ ማዕቀፍ ውስጥ ነው ብዬ እንዳስብ አድርጎኛል። እንግዲህ ሲፈን የእኔ ምልከታ ይሄ ነው። በጣም ደስ የሚል ምልከታ ነው። ሁላችንም ደግሞ የራሳችንን ዴፊኒሽን እንድናስብ የሚያደርግ ጥያቄ ነው ብዬ አስባለሁ። ከኔ ሳይድ የመጨረሻ ጥያቄ ነው። እንግዲህ ትንሣኤ በዩኒቨርሲቲ ቆይታክ እንዴት እንዳሳለፍክ እና ከዛ ደግሞ አሁን ላይ ያለው ሲኢኦ የሆነው ትንሣኤ ያኔ 2007 የተመረቀውን ትንሣኤ ቢያገኘው ምን ብሎ ይመክረዋል? እንግዲህ ህይወት አሁን ለምሳሌ ዛሬ እኔና አንቺ የምናወራውን ነገር የዛሬ 1 ዓመት ብጠይቅኝ ሌላ ምልከታ ይኖረኛል። ሁሌም እያደግን ነው የምንመጣው። ግን
በምንም አይነት ሲቹዌሽን ውስጥ ብንሆንና ብንኖር ሁሌም ማተር የሚያደርገው አርቀን የምናየው ፐርፐዛችን ነው ብዬ አስባለሁ። እና ምንድነው አሁን እኔ ያንን ትንሣኤን ባገኘው ምንድነው ዓላማ፣ ምንድነው ቪዥን፣ ምንድነው ፐርፐዝህ እና እሱን ፐርፐዝን ሚት ለማድረግ የምትተጋ ሰው ሁን ብዬ ነው የምመክረው። ከዛ ግን ያንን ፐርፐዝን ሚት ለማድረግ እንግዲህ ፐርፐዝ ዝም ብሎ ሚት አይደረግም። በጣም ብዙ ፔኖች ይኖሩታል፣ ብዙ ሰፈሪንጎች ይኖሩታል፣ ብዙ ደስ የማይሉ ነገሮች ይኖሩታል። እነዛ ደስ የማይሉ ነገሮች ናቸው እየኮተኮቱ እያሳደጉ ፐርፐዝሽን ሚት እንድታደርግ የሚያደርጉሽ። እና ማተር የሚያደርገው ኖሌጁ አይደለም፣ ግን ምን አይነት ሰው መሆን ነው የምታስበው፣ ምን አይነት ፐርፐዝ ያለህ እና እሱ ፎከስ አድርገህ እንግዲህ መንገድህን ጆርኒህን ያንን ሚት ለማድረግ ሂድ ብዬ ነው የምመክረው። ያንን ግን ስመክረው አንዱ ማድረግ ያለበት ነገር ቅድም እንዳልኩት እያንዳንዱ ጊዜዎች ዛሬ እንደ ቀልድ ማሳልፈው 1 ሰዓት ነገ የ1 ዓመት ዕዳ ይዞብኝ እንደሚመጣ እያሰብኩ እንድኖር ወይም ትንሣኤ እያሰበ እንዲኖር እመክረዋለሁ። ስለ ታይም ቫሊዩ በደንብ አስረዳዋለሁ። ከዛ የምፈልገውን ነገር ደግሞ ለማግኘት አንዳንድ ማጣት ያለብኝ ነገሮች ደግሞ እንዳሉ ደግሞ እነግረዋለሁ። ለምሳሌ ጓደኛዬን ማጣት ሊኖርብኝ ይችላል። ኮንፈርቴን ማጣት ሊኖርብኝ ይችላል። ከጓደኞቼ ጋር ሻይ መጠጣት እያለብኝ ማንበብ ሊኖርብኝ ይችላል። ወይም ደግሞ ፕሮጀክቴን መስራት ሊኖርብኝ ይችላል። እነዛ ነገሮች ሰፈሪንግ ሊሆኑ ይችላሉ ለጊዜው። ግን አዝሎንጋዝ የኔን ፐርፐዝ ሚት ማድረግ እስካለብኝ ድረስ ግን እንዲህ አይነት ነገሮችን ቻሌንጆችን ኮንፈርቶችን ሁሉ መጣል ያለብኝ ሰው መሆን እንዳለብኝ እመክረዋለሁ። ከሁሉ ነገር በላይ ደግሞ የፕሮግራም ሰው እንድሆን ራሴን እመክረው ነበር። ለምሳሌ ብዙ ጊዜ ብዙዎቻችንን ካያችሁ አሁን ለምሳሌ ቢዝነስ ስለሚያዋጣ ብቻ አይጀመርም። አሁን እኔ ሳንቲም ፔ ላይ እየሰራው ነው። አንዳንድ ሰዎች ለምን ይህን ስራ አትሰራም ይሉኛል። ለምን እዚህ ቢዝነስ ውስጥ አትገቡም ይሉናል። ግን ብዙ ቦታ ላይ ማልሄድበት አንዱ ምክንያት ከኔ ፐርፐዝ ጋር ስለማይሄድ ከኔ ፐርፐዝ ጋር ስለማይገናኝ ነው። ኢንከም ብቻ ስለሚያመጣልኝ ብዬ እነዛ ነገሮች ላይ አልገባም። ፎከስድ መሆን ስለምፈልግ ማለት ነው። ስለዚህ ፎከስ አድርገህ የምታስበውን የምታልመውን ነገር ሚት ለማድረግ ሳትነቃነቅ ፎከስድ ሆነ ኢንዱር አድርገህ ፐርሴቨራንስ የሚባለው ነገር እንዳለ ሆኖ በዛ መንገድ ላይ ተጓዝ ብዬ መክረው ነበረ። አንድ ጊዜ አንድ ንጉስ ነው አሉ በጫካ ውስጥ ሲያልፍ ትልልቅ እስቲም ያላቸው ዛፎች ያያልና ከዛ በኋላ ግን እነዛ ዛፎች ላይ ክብ ክብ ተከቦባቸው መሀላቸው ላይ ሴንተራቸው ላይ ግን ይሄ በቀስት በአሮ አለ አይደለ አሮ ተሰክቶባቸዋል። እና ንጉሱ ምን አላሉ፣ ይህንን ነገር እንደዚህ አልሞ የሰካበት ሰው ማን ነው ፈልጉልኝ፣ የጦሬን ጀነራል ነው ማደርገው ሲላቸው መፈለግ ይጀምራሉ ጫካ ውስጥና አንድ ብዙ ቀስት የያዘ ወጣት ያገኛሉ። እና አንተ መሆን አለብህ እነዚህ ነገሮች እንደዚህ አልመ መሀል ላይ ሰካቸው ብለው ሲጠይቁት አሁን ነኝ በማለት መለሰ። እና እንዴት አድርገህ ነው እንደዚህ ያደረግከው? እንዴት አድርገህ ነው እንደዚህ አልመ የሰካው ሲሉ በጣም ቀላል ነው ኢዚ ያለና አሳያቸው። እና ምንድነው ሲያሳያቸው ግን ያደረገው መጀመሪያ አሮውን ለጠጠውና ሰካው። ግንዱ ላይ ከሰካው በኋላ እየመጣ ምን አደረገበት? ክብ አከበበበት ማለት ነው። ለካ ይሄ ልጅ አልሞ አይደለም የተኮሰው፣ ከተኮሰ በኋላ ነው ሄዶ ያከበበበት። ብዙዎቻችን እንደዚህ እንሆናለን። የሆነ ሰው ይመጣና ናንተን ቦታ እንሂድ ብሎ ይዞን ይሄዳል። ና ሻይ ልጋብዝ ብሎን ይዞን ይሄዳል። ይሲ በራሳችን እቅድ ሳይሆን በሰዎች እቅድ፣ በሁኔታዎች እቅድ፣ ሁኔታ ባመጣልን መንገዶች ላይኖች እንሄዳለን። ልክ ይሄ ልጅ እንዳደረገው ይሰካና ያከብበታል። ግን መሆን ያለበት ክብ አክበን የሆነ ፐርፐዝ ኖሮን ያንን ፐርፐዝ እንዴት ነው ሚት ማድረገው ብለን አስበን ፎከስ ሆነን መሄድ እንዳለብን ይሰማኛል። እና እንግዲህ እኔ ባገኘው ትንሣኤን የበለጠ እንደዚህ እንዲያስብና ፎከስ ሆኖ እንዲራመድ ይህንን ምክር መለግሰ ይመስለኛል። ሲፈልግ
ዋው በጣም ደስ ይላል። ፎከስ እና ፐርፐዝ ማለት ነው በዋናነት እና አሁን ያኛው ትንሣኤ ፎከስ እና ፐርፐዝ የኖረው የሆነ ሞመንት አለ ወይስ ሲያድግም እንደዛ ነበር? አሁን ላይ የሚሆነውን ትንሣኤ እያሰበ ከልጅነቱን ባስተዳደጉ እንደዛ አይነት ድሪም ነበረው ወይስ የሆነ እንደዛ እንዲሆን ያደረገው ሞመንት ነበር? በግቢ ቆይታውም ሊሆን ይችላል፣ በልጅነት ጊዜው ሊሆን ይችላል። ብቻ ያ እንዴት ነው ባክግራውንድ አስተዳደጉ ለዚህ ፐርሰናሊቲ ኮንትሪቢዩት ያደረገው ነገር ካለ? እንግዲህ ሁላችንም ሁልጊዜ የሆነ ተርኒንግ ፖይንት ይኖረናል ብዬ አስባለሁ። ሁላችንም የአንድ ቀን ውጤቶች ነን ብዬ አላስብም። ግራጁዋሊ ነው የምንሰራው። ነገሮችን እያወቅን አንደርስታንድ እያደረግን የምንመጣው ስቴፕ ባይ ስቴፕ ነው። ግን አንደኛ ከሰዎች ጋር ያለን የምናገኛቸው ሰዎች፣ አካባቢያችን ያሉ ሰዎች ማተር ያደርጋሉ ብዬ አስባለሁ። እኔ አይዊሽ ሁሉም ሰው ሜንቶር የሚያደርገው ሰው ቢኖረው በጣም ጥሩ ነው ብዬ አስባለሁ። ከሱ በላይ እውቀት ያለው ከሱ በላይ ኤክስፒሪየንስ ያለው ሰው በፐርሰናል ላይፉም በፕሮፌሽኑም እንደዚሁ ሰፖርት የሚያደርገው ሰው ቢኖር ጥሩ ነው ብዬ አስባለሁ። ከዛ በላይ ግን የምናነብ ሰዎች ብንሆን ጥሩ ነው ብዬ አስባለሁ። ምክንያቱም የተለያዩ የምናነባቸው መጽሐፎች ህይወታችንን ይቀርጹናል፣ ብዙ ኢንሳይት ያሳዩናል ብዬ አስባለሁ። ታውቃላችሁ አንድ ሰው አንድ መጽሐፍ ለመጻፍ ሚኒመም ኦፍ 2 ዓመት ምናምን ይፈጅበታል። 2 ዓመት ሙሉ ተጨንቆ አስቦ አንብቦ ያመጣትን ዲስትልድ የሆነ ነገር ነው በመጽሐፍ የሚያስቀምጥልን። መጽሐፎች በጣም ሪች ናቸው እና ያንን 2 ዓመት ምናምን የፈጀውን ነገር ነው እኛ በቀላሉ አግኝተን በሳምንት እና በ2 ሳምንት ውስጥ የምናነባው አንብበን የምንጨርሰው። እና እኔ እንግዲህ ያው መጽሐፍ በጣም ማንበብ ወዳለሁ እና የማነባቸው መጽሐፎች በተለይም 80%ዎቹ አካባቢ ወደፊት ካለኝ ቪዥን ጋር ካለኝ ራዕይ ጋር አላይን የሚያደርጉ መጽሐፎች ናቸው እና እነሱ ወደፊት ማንነቴ ምን ይመስላል፣ ምን መሆን አለበት የሚለውን ነገር እንዳስብ የረዱኝ ያገዙኝ ይመስሉኛል። ከዛ ባለፈ ደግሞ በህይወት አጋጣሚ ደግሞ የማገኛቸው የተለያዩ ሰዎች ማተር ያደርጋሉ ብዬ አስባለሁ። በተለይ ስለ ሰው ስናወራ ብዙ ጊዜ ሰው ህይወቱን ለመቀየር ውሎን መቀየር አለበት ብዬ አስባለሁ። አንዳንድ ጊዜ ውሏችንን ስለምንመስል ነጋችን ላይ ትልቅ ኢምፓክት አላቸው። ስለዚህ ውሏችን ማተር ያደርጋል፣ የምናነባቸው ነገሮች ማተር ያደርጋሉ ብዬ አስባለሁ። እና እንግዲህ ብዙ ጊዜ ሲባል እንደምትሰሙት ከ6 ሚሊዮነሮች ጋር ከሆንክ 7ኛው አንተ ነህ ይባላል። እና ውሎ ማተር ያደርጋል ለማለት ነው ሰዎች እንደዚህ የሚሉት። እና የምናገኛቸው ሰዎች ማተር ያደርጋሉ። እኔ እንደውም የመጀመሪያ ጊዜ ፕሮፌሰር ዳንኤልን ሳገኛቸው ምን አሉኝ፣ ለምንድነው ከእናንተ ከሚያንሱ ሰዎች ጋር ለምንድነው የምትውሉት አሉን። እና እኔ በጣም ገርሞኝ ነበር። እንዴ ለምንድነው ማሉለው ምናምን ብዬ ነበር። እና እነሱ ግን ሊሰጡኝ የፈለገው ሌሰን ምንድነው፣ ሁልጊዜም የምታገኛቸው ሰዎች ትልልቅ ሰዎች ከሆኑ ትልልቅ ነገሮችን ትማራለህ የሚለውን ሌሰን ሊሰጡኝ ነው። እና ውሏችን አቲቲዩዳችንን ገቨርን ያደርገዋል። ስለዚህ የምንውላቸው ሰዎች የምናነባቸው ነገሮች በጣም ማተር ያደርጋሉ እና እነሱ እኔን ረድተውኛል፣ ጠቅመውኛል ብዬ መናገር እችላለሁ። ሲፈንዬ እሺ፣ በጣም ነው የምናመሰግነው። ኦዲየንሶቻችንም ብዙ እንደተማራችሁ ተስፋ አደርጋለሁ። አሁን ደግሞ ጥያቄና መልሱን ወደ እናንተ ላዙርና ጥያቄ ያላችሁ እጃችሁን ሬይዝ እንድታደርጉ። እሺ ኪሩቤል ማውራት ትችላለህ። First of all, በጣም thank you ማለት ፈልጋለሁ because this was a really informative session and it felt like actually getting into the shoes of like እንዴት how you did everything and your experiences and it feels like such a valuable experience, so I want to say thank you. ከዛም አልፎ ጥያቄ ሆኖ ተማሪዎች በመሆናችን ረገድ አሁን
fintech, I haven't heard much about it ከዚህ በፊትም ያን ያህል ኢትዮጵያ ውስጥ ምናምንና በቅርቡ ነው እንደውም ትንሽ ኢንትረስትድ ሆኜ የየውም ነገሮችን ምናምንና አሁንም በዚህ በዴቭ ዳያሎጋችን መሰረት it seems like በጣም ፖቴንሻል ያለው ኢንዱስትሪ መሆኑ ስለዛ what would you recommend እንትን as ተማሪዎች if we're interested in fintech ምን check out ብናደርግ ምን explore ብናደርግ what would you recommend for someone who wants to get into fintech? That was እሱ ነው የሚሆነው ጥያቄ። So ልቀጥል ሲፈኒ? Yes, you can proceed. እሺ ኪሩቤል ቴንክ ዩ በጣም አዎ በጣም እንዳልከው ነው ፊንቴክ በጣም ፖቴንሻል ያለው ነው ቢዝነስ ነው እኛ ሀገር ገና አልተጀመረም አሁን ነው እየተጀመረ ያለው እና በተለይ አንዱ ፊንቴክ ውስጥ ጆይን አድርጎ ለመስራት እንግዲህ ቢዝነስ ሁሌም የሚነሳው ከፕሮብሌም ነውና ምን አይነት ፕሮብሌሞች እንደ ሀገር አሉብን የሚለውን ቼክ ማድረግ በጣም መሰረታዊ ነገር ነው ብዬ ነው ማስበው ምክንያቱም ችግር ባለበት ሁሌም ቢዝነስ አለ ለዚህ ነው አሁን እኔ ኢትዮጵያ ውስጥ ብዙ ጊዜ አሁን ያው እንግዲህ ቢዝነስ በጉም እንደመሄድ ነው ብያቸዋለሁ ቀደም ሳወራ እና እኔ ኢትዮጵያ ውስጥ ምን ልስራ ሳይሆን አሁን የሚባለው የቱን ልስራ የሚባል ኢንቫይሮንመንት ውስጥ እንዳለን ነው የሚገባኝ ምክንያቱም በጣም ብዙ ችግር ያለበት ሀገር ነው ከዛ ደግሞ በጣም ብዙ ችግር ካለ ደግሞ ብዙ ቢዝነስ አለ ማለት ነው ብዙ ፖቴንሻል አለ ማለት ነው አሁን እኛ እንደምታውቁት ብዙዎቻችን ኢትዮጵያውያን እንዴት ከሀገር እንውጣ ከሀገር ወጥተን እንዴት እንስራ እያልን የምናስብበት ጊዜ ነው ያለው ብዙ ነጮች ደግሞ ብዙ አውሮፓውያን ብዙ አሜሪካውያን እንዴት ኢትዮጵያን ፖሊሲ ያስቀይረን እንዴት ኢትዮጵያ ገብተን እንስራ የሚሉበት ጊዜ ላይ ነን ያለ ነው ምን ማለት ነው እዚህ ሀገር ያለው ፖቴንሻል እኛ አልገባንም እነሱ ደግሞ ገብቷቸዋል ማለት ነው ሶ አይ ቲንክ ምንድነው ማየት ያለብን ቼክ ማድረግ ያለብን አንደኛ ቴክኖሎጂ ላይ በደንብ በቃ ኢንቱዚያስት መሆን አለብን ብዬ አስባለሁ ምክንያቱም ጊዜ ቴክኖሎጂ ነው በተለይ በዚህ ረገድ ሶፍትዌር ዴቨሎፐሮች በተለይ ኤሌክትሪካል እና ኮምፒውተር ኢንጂነሪንግ የተማሩ ሰዎች ቅርብ ነን እና በጣም ቴክ ኢንቱዚያስት መሆን አለብን ብዬ አስባለሁ እና ከዛ ግን ቼክ ማድረግ ያለብን ምን አይነት ፕሮብሌሞች አሉ የሚለውን ነገሮች ማየት ከዛ ፕሮብሌሞችን ካየን ሶሉሽኑን ክሬት ማድረግ እንችላለን ቲንክ ያ ማለት በጣም ሲምፕል ነገር ነው በጣም ከባድ ነገር አይደለም ሶ እንደዛ ማድረግ ነው ግን አሁን ብዙ ጊዜ ፕሮብሌሞችን እናይና በቃ ይሄ ሶሉሽን ነው ብለን ለምሳሌ ለዛ ፕሮብሌም ሶሉሽን ክሬት እናደርጋለን ክሬት አድርገን ግን እንዴት ነው ኢምፕሊመንት የምናደርገው መቼ ነው ኢምፕሊመንት የምናደርገው የት ቢሮ ነው መሄድ ያለብኝ ምናምን የሚሉትን ነገሮች ደግሞ ማየት መቻል አለብን አሁን እኔ በቃ ስለ ስራ ምናምን ስለ ላይፍ ብዙ ጊዜ በእኛ ጊዜ የነበረን ሰዎች ማሰብ የምንጀምረው ልክ የተመረቀን ቀን ጋውን የለበስን ቀን ኔክስት ዴይ ነው ስለ ስራ ማሰብ የምንጀምረው ከዛ በኋላ በቃ መማር ነው ስለመመረቁም ከመመረቅ በኋላ ስላለው ነገር ብዙ ጊዜ አናስብም እንደውም የአሁን ልጆች በጣም ትሻላላችሁ ብዬ አስባለሁ ምክንያቱም ገና ሰርድ ይር ሰከንድ ይር ሆናችሁ ስራ ትጀምራላችሁ ላይፍን ኤክስፕሎር ለማድረግ ትጀምራላችሁ which is በጣም አሪፍ ነገር እና ሶ አንዳንድ ነገሮችን መረዳት ለምሳሌ ንግድ ፍቃድ እንኳን እንዴት ነው የሚወጣው የት ነው የሚወጣው ገቢዎች ምንድነው የሚሰራው ሰነዶች ምንድነው የሚሰራው የመሳሰሉ ነገሮችን ብሔራዊ ባንክ ምንድነው የሚሰራው ብሎ ማየት ይፈልጋል ምክንያቱም አሁን ስለ ፊንቴክ አውርተን ስለ ብሔራዊ ባንክ ማወቅ መስት ነው ግዴታ ነው ሶ እንዲህ አይነት ነገሮች ምክንያቱም ትልቁ ቻሌንጅ አንዳንድ ጊዜ ቴክኖሎጂ አይሆንም ቢሮክራሲ ይሆናል ኢንፎርሜሽን ይሆናል እና እነዚህ ነገሮችን ማሰብና እንትን ማለት ይፈልጋል ኤክስፕሎር ለማድረግ መሞከር ይፈልጋል አሁን አንዳንድ ጊዜ አንዳንድ ሰዎች አንዳንድ ልጆች ይመጣሉ እኔ ጋር እንዲህ አይነት ፕላትፎርም ሰርተን ነበር እና ላይሰንስ እንፈልጋለን እንዴት ነው ላይሰንሱ የሚወጣው ምንድነው ማደርገው እንዴት ነው መጀመር ያለብኝ ይሉኛል በቃ ተገቢ ጥያቄዎች ናቸው እና እንዲህ አይነት ነገሮችን ማሰብ ይኖርብናል ከቴክኖሎጂው ባለፈ ግን ደግሞ ያው ፊንቴክን ስናስብ ቴክኖሎጂን ነው የምናስበውና ቴክ ላይ በጣም ኢንቱዚያስት መሆን አለብን
እዛ ላይ በደንብ መስራት አለብን ብዬ አስባለሁ። ኪራይ እሺ ሌላ ጥያቄ ያለው ካለ ጠይቁ። ኤኒቲንግ ጠየቅ የምትፈልጉ ካላችሁ እጃችሁን ሬዝ አድርጉ። አይ ቲንክ ጥያቄዎቻችሁ ተመልሰዋል። ሚስተር ትንሳኤ እዚህ ላለነው አድቫይስ ካለክ። ኦኬ ሶሪ ቶማስ እጁን ሬዝ አድርጓል። እሺ ቶማስ ጠይቅ። ቶማስ መጠየቅ ትችላለህ። ቶማስ ጥያቄህን መጠየቅ ትችላለህ። አይ ቲንክ ቶማስ ሚት ሆኗል መሰለኝ። ኦኬ ቶማስ አንሚዩት ማድረግ ትችላለህ ማይክሮፎኑን። ሄሎ አሁን ይሰማል? አዎ ይሰማል። እሺ አመሰግናለሁ። ይቅርታ እና መጀመሪያ እንትን እዚህ መቶ ሀሳቡን በእኛ ለመስጠት ፈቃደኛ ስለሆነ ሀሳቡንም ስለሰጠ ምስጋና ማቅረብ እፈልጋለሁ። እዛ ሲቀጥል ያለኝ ጥያቄ እስቲ አሁን ወደፊት ለሚመጣው ትውልድ ማለት ነው ለምሳሌ ፊንቴክ ላይ ካምፓኒ መስራት ላይ የሚፈልጉ ሰዎች ምንድን ነው ያለ ምክር? ሁለተኛ ደግሞ አሁን ጊዜው ወደ ኤአይ እንትን እያለ ነው እና አርቲፊሻል ኢንተሊጀንስ ማለት ነው። እዛ ላይም ያለውን ሀሳብ ትንሽ እንትን ቢለን ለመጪው ትውልድ ምክሩን ነገር ቢሰጠም ማለት ነው። ይህን ያለኝ ሀሳብ ይሰማል። ቶማስ ቴንኪው በጣም እና እንትን እና ፊንቴክ ላይ ተቀጥሮ መስራት ይሻላል መጀመሪያ ወይስ ቀጥታ መግባት? እንዴት ነው የሚጀምረው ፊንቴክ ማለት ነው? አመሰግናለሁ። አዎ ተቀጥሮ መስራት ይቻላል ቶማስ። አንተ ያው ካምፓኒ ክሬት ማድረግ ስለፈለግክ ነው እንጂ ሳንቲም ፔልም አፕላይ አድርጌ ኢንተርቪው ምናምን ነበረኝ ግን አፕላይ አላደረጉኝም። ግን በዚህ አጋጣሚ በቃ ቼክ አደርግልሃለሁ። እሺ አንዳንድ ጊዜ እንደው እንደ ሀሳብ እንደ ምክርም እንደዚህ ኦፖርቹኒቲ የምንጠቀም ሰዎች መሆን አለብን ብዬ አስባለሁ። ልክ አሁን ቶማስ እኔን ሲያገኘኝ አፕላይ አደርጋለሁ አለኝ እና ኢትስ ራይቲንግ ነው፣ በቃ ትክክለኛ ነገር ነው ያደረገው። አሁን ብዙ ጊዜ ከኔ ጋር የሚኖሩ ቸርችም ያሉ ሰዎች ሳንቲም ፔ ላይ እንደምሰራ ያውቃሉ፣ ግን የተለያዩ ሶፍትዌር ላይ የሚሰሩ አሉ ምናምን እና ካምፓኒን እንኳን እንጎብኝ፣ እንዴት ነው የምትሰሩት፣ ወርክ ኢቲክሳችሁ ምን ይመስላል፣ ካምፓኒ ውስጥ ያለው ኦፕሬሽን ምን ይመስላል እኔ ምናምን ብላ አይጠይቁኝም እና በጣም ይገርመኛል። እና አንድ ኦፖርቹኒቲ መጠቀም የምንችል ሰዎች መሆን አለብን ብዬ አስባለሁ። አንድ ጊዜ
ሊፍት ውስጥ ያገኘሁት ሰው ነው። በአንድ ደቂቃ ውስጥ የሆነ ነገር ፒች አደረግኩለት። ከዛ በኋላ ትልቅ ስራ ያሰራኝ ሰው እሱ ሰው ነው። እና አንዳንድ ጊዜ እና አንዳንድ ጊዜ we don't have to miss our opportunities ኦፖርቹኒቲያችንን የምንጠቀም ሰዎች መሆን አለብን። አዎ ካምፓኒ መመስረት ይቻላል። ልክ እንደወጣን ምንም ነገር ሳያስፈልገን ንግድ ፍቃድ ብቻ በማውጣት ካምፓኒ መመስረት ይቻላል። እኔ ስወጣ የመጀመሪያ ዞዊቴክ የሚባለውን ላይሰንስ ሳወጣ ካምፓኒ ሳወጣ በቤታችን ነው ንግድ ፍቃድ ያወጣሁት። ቀበሌ ምናምን ተብሎ በቤታችን ነው የመጀመሪያው ንግድ ፍቃድ ያወጣሁት እና በጣም ቀላል ነገር ነው ካምፓኒ ክሬት ማድረግ። ሄዳችሁ ሰነዶች ወይም ደግሞ ክፍለ ከተማ ብትጠይቋቸው አንደኛ ኢንፎርሜሽን ጋዘር ለማድረግ ደግሞ የእናንተ ተነሳሽነት ያስፈልጋል እና በጣም በቀላሉ ነው። በ3 ቀን ውስጥ ነው ካምፓኒውን ክሬት ያደረግኩት። ከዛ በኋላ ብዙ ነገር ትማራላችሁ። ሪፖርት እንዴት ነው ከገቢዎች ጋር የሚደረገው፣ እንዴት ነው ፋይናንስ የሚሰራ፣ የመሳሰሉ ነገሮችን እየተማረን እንሄዳለን ማለት ነው እና ካምፓኒ መመስረት ካፒታል አያስፈልግም። በጣም ትንሽ ነገር ነው የሚያስፈልገው። ወንበር፣ ጠረጴዛ ምናምን አያስፈልገንም። መጀመሪያ ካምፓኒ ኤግዚስት እንዲያደርግ ንግድ ፍቃድ ማውጣት ነው። እሱም ደግሞ በቀላሉ ሃንድል ማድረግ ይቻላል። ሌላው ግን ኤአይ ላይ ያለ ሀሳብ የሚል ነው። አሁን ኤአይ በጣም ዓለማችንን እየቀየረ ያለ ነገር ነው። ኤአይ ከምናስበው በላይ ከምንገምተው በላይ አሁን ለምሳሌ አንድ ሰው የአንድ ባንክን ኢንቲግሬት ለማድረግ የአንድ ባንክን ሲስተም ምናልባት ሳምንት ምናምን የሚፈጅበት ጊዜ ይኖራል። አሁን ግን ኤአዮች እንዳለ ኤፒአይ ዶክመንቴሽን እና ኤስዲኬ ዶክመንት ሰታችሁት ለኤአዩ በ10 ደቂቃ ውስጥ ኢንቲግሬት አድርጉት ቁጭ ይላል እና ኤአይ እየፈጠረ ያለው ኢንፍሉዌንስ በጣም ቀላል ነው የሚባል አይደለም። በተለያዩ ሴክተሮች፣ በሃርድዌር ሴክተር፣ በሶፍትዌር ሴክተር፣ የተለያዩ ቢዝነሶች ላይ ኤአይ እያደረገው ያለው ነገር በጣም ከባድ ነው። ኢንፍሉዌንሱ በጣም ከባድ ነው እና ኤአይን ከኤአይ ጋር አላይን ማድረጋችን ውዴታችን ሳይሆን ከዚህ በኋላ ግዴታ ነው የሚሆነው። ኤአይ ላይ አንደርስታንድ ማድረግ ማንበብ፣ እንዴት ነው አላይን ከኤአይ ጋር ማድረግ፣ ኤአይዎች እንዴት ነው የምጠቀመው የሚለው ነገር በጣም መሰረታዊ ነገር ነው ብዬ አስባለሁ። እንግዲህ እንደ አድቫይስ ደግሞ በተለይ ብዙዎቻችን እንደው አስተሳሰባችን ሁሉ ነገራችን ቢሆን ብዬ የምመኘው ኢትዮጵያ ውስጥ ሰርቶ ኢትዮጵያ ውስጥ ቢዝነስ ክሬት አድርጎ ኢትዮጵያ ውስጥ ሰክሰስፉል መሆን እንደሚቻል አእምሯችንን ማሳመን መቻል አለብን ብዬ አስባለሁ። there are a lot of opportunities in ኢትዮጵያ። ይሄ ሜንታሊቲ ካለን አዳዲስ ካምፓኒ ክሬት ለማድረግ እዚሁ ሀገር ለመስራት በደንብ እንነሳሳለን ብዬ አስባለሁ። ሌላው ግን ከሁሉ በላይ አንዳንድ ጊዜ ኤክስፒሪየንስ በጣም ኢምፖርታንት ነው ብዬ አስባለሁ። አሁን እኔ ለምሳሌ ኢቨን ኢፍ ይህንን ዞዊቴክን ከፍቼም ቢሆን ለ5 ወር አካባቢ አንድ ካምፓኒ ላይ ተቀጥሬ ሰርቼ ነበር፣ ዲዛይን ካምፓኒ ላይ። ያ ኢንሳይት ይሰጠናል። ካምፓኒ እንዴት ነው ሊድ የሚደረገው፣ ካምፓኒ ውስጥ ማን ነው መኖር ያለበት፣ የመሳሰሉ ነገሮች ኤክስፒሪየንሶች በጣም ኢምፖርታንት ናቸው። ከዛም በፊት ደግሞ አፓረንት ላይ ያለን የምንሰራባቸው ካምፓኒዎች ጠቅመውኛል ብዬ አስባለሁ እና ካምፓኒ እንዴት ሊድ ይደረጋል፣ ካምፓኒ ውስጥ ማን አለ የሚለውን ኢንሳይት ይሰጠናል እና አንዳንዴ የስራ ኢንቫይሮንመንቶችንም ገብተን አንዳንድ ጊዜ እኮ በነፃ ሰርቪስም እየሰጠን ሊሆን ይችላል። አፓረንቶችን ምናምን እንደዚሁ ጆይን እያደረግን ማየት በጣም ኢምፖርታንት ነገር ነው። እውቀታችንን ያሳድጋል ብዬ አስባለሁኝ። ቶማስ እሺ ቶማስ አይ ቲንክ በጣም አመሰግናለሁ። ተመልሶልኛል መልሱና በጣም አመሰግናለሁ። ሌላ ጥያቄ ያለው ሰው አለ ወይስ?
እሺ ሁላችሁም እዚህ ስለተገኛችሁ አመሰግናለሁ። ሚስተር ትንሳኤ በጣም ነው የምናመሰግነው። በመጨረሻ የምትለን ነገር ካለ ላስት እድል ልስጥክና ወደ እናጠቃልላለን። እሺ እኔም በጣም አመሰግናለሁ እንደ አይነት ኦፖርቹኒቲ ስለሰጣችሁ። ሶ አሁንም እኔ በጣም ኢንፈሳይዝ ማድረግ የምፈልገው መድረስ የምንፈልግባቸው ቦታዎች ሁሉም ቦታዎች መድረስ እንችላለን፣ ግን ዛሬ ላይ የሚኖረን ኮሚትመንት ነው ነገ የምናስበው ቦታ ላይ እንድንደርስ የሚያደርገን እና አንዳንድ ጊዜ ሰዎችን ከሰዎች የሚለየው ወይም ደግሞ በሁለት ሀብታሞች መካከል ወይም በሀብታምና በድሃ መካከል ያለው ዲፍረንስ አንዳንድ ጊዜ የኦፖርቹኒቲ ይመስለናል፣ የእድል ይመስለናል፣ ግን እንደዛ አይደለም። በሁለቱ መካከል ያለው ዲፍረንስ ተግቶ የመስራት ነገ ላይ መድረስ የምንፈልግበት ቦታ ለመድረስ ዛሬ ላይ የምናደርገው ነገር ነው ማተር የሚያደርገው ብዬ አስባለሁ እና መድረስ የምንፈልገው ቦታ ላይ መድረስ እንችላለን፣ ግን ጥረታችን ማተር ያደርጋል። አንዳንድ ጊዜ እንሄድና የሆነ መንገድ ከመሀል እንመለሳለን እና ሁለት ስኬታማ ሰዎችን እንድንለይ የሚያደርገን ያለን ጽናት ነው፣ ያለን ተነሳሽነት፣ ያለን ቁርጠኝነት በጣም ማተር ያደርጋል ብዬ አስባለሁ። ከዛ ባለፈ ግን ለሁሉም የምመክረው ነገር ኢትዮጵያ ውስጥ ታውቃላችሁ ኮላቦሬት አድርጎ ለመስራት ከሌላ ፓርትነራችን ጋር በጋራ ሆኖ ለመስራት በጣም ገና ነን። ማይንድ ሴታችን ሁሉንም በራሳችን የማድረግ ማይንድ ሴት አለ እና ኮላቦሬቲቭ ስፕሪትን በጣም በቃ እያሰብነው መኖር መቻል አለብን። ለሁለት መስራት፣ ለሶስት መስራት፣ ካምፓኒ ለሶስት ክሬት ማድረግ፣ ለአራት ክሬት ማድረግ የመሳሰሉ ነገሮችን ማሰብ መቻል አለብን እና ሁሉም የኔ የሚል አቲቲዩድ ሁላችንም ጋራ መቅረት አለበት ብዬ አስባለሁ እና ምክንያቱም ኮላቦሬት ስናደርግ እድገታችንን በጣም ድራስቲክ ያደርገዋል። ኮላቦሬቲቭ ስፕሪት በጣም ኢምፖርታንት ነው ብዬ አስባለሁ እና እንደዚህ እያሰብን ስራዎቻችንን ብንሰራ በጣም መልካም ነው ብዬ አስባለሁ። ግን እንደ ሀገር ያለንን ፖቴንሻል አይተን በሀገራችን ሰርተን ሀገራችንን መቀየር እንደምንችል ማሰብ መቻል አለብን። እንደዚህ አይነት አቲቲዩድ ቢኖረን በጣም ደስ ይለኛል። በጣም ነው የማመሰግነው። እኛም በጣም ነው የምናመሰግነው። በጣም ተምረናል ዛሬ በነበረን ሴሽን። ጆርኒህን በደንብ ከባክግራውንድ ጀምሮ ሳንቲም ፔይን እንዴት እንደመሰረታችሁ አጫውተናል። እንዲሁም ደግሞ ለእኛ ደግሞ ፎከስ እና ፐርፐዝ ካለ የትም መድረስ እንደምንችል ጥረታችን ላይ ፎከስ ማድረግ እንዳለብን ብዙ ነገሮችን ተምረናል። ኦዲየንሶቻችንም ብዙ እንደተማራችሁ ተስፋ አደርጋለሁ። ሁላችሁም ስለተሳተፋችሁና ከዚህ ደግሞ ኢንስፓይሪንግ ሴሽን መውሰድ የሚገባችሁን ስለወሰዳችሁ አመሰግናለሁ። ሁሌ በየሳምንቱ በዚህ ሰዓት እንደዚህ አይነት ሴሽን ይኖረናል። ሚስተር ትንሳኤ በድጋሚ በጣም ነው የምናመሰግነው። ከዚህ በኋላም የተለያዩ ኢንፐርሰን ፕሮግራሞች ይኖሩናል። በዛ ላይ እንደ ገስት ኢንቫይት አድርገን ኤክስፒሪየንስን ሼር ታደርገናለህ ሆፕፉሊ። ሹር በጣም አመሰግናለሁ። ሁሌም ከእናንተ ጋር ለመገናኘት እና ያለኝን ነገር ሼር ለማድረግ ሬዲ ነኝ። ቴንኪው በጣም። ሃቭ አ ናይስ ናይት። መልካም ምሽት ይሁንላችሁ። ደህና ደሩ። ደህና ደሩ።